ምረው ቃላት ልምረጥለት ቦታ ምናምን የምትዩ አሁን መሲ የተወለደች የታደገች ከፈለግሽ ስምና ቦታ አለመጥቀስ መብትሽ ነው እንደማንኛውም የላይፍ ጆርኒ እንደምትናገሩ ለሴኩሪቲ ለሰዎችም አንዳንድ የሴኩሪቲ ስም ሲጠራ ቦታ ሎኬሽን ሴፍ አይደለም ያልሻቸውን ሪሙቭ አድርጊያቸውና ከዛ ውጪ ግን አንቺን ነው የምትገልጪልን ከጻንነትሽ እስከ መሃል እድሜ ከዛ በኋላ እንዴት እንዳደግሽ ካደግሽበት ደግሞ ለስራ የሚሆን የሃይማኖት ትምህርት የሚሆን የጋብቻ የሚሆን የቤተሰብ የሚሆን የተለያየ አንቺን ጆርኒ ያካትትልኛል የምትያቸው የልጅነት ጣፋጭ ጊዜ ጀምሮ የጉርምስና እንዲሁም ደግሞ አሁን ያለሽበትን የንጽጽር ህይወት በኋላ ላይ እንዴት እንደገባሽበት ቅድም ይነገርሽንን መሲ ከዛ በፊት ማን አይነት ሰው ነበረች ያንን እነሱ እንደዚህ አይነት ነገሮች ሳትገቢ በፊት ማን ነበረች ምን አይነት ሴት ነበረች አሁንስ ያለችው እኛም እናቃት መሲነ ደሞ የደረሰችው ሞር እናጣጥማታለን ማለት ነው እንዳላ ፈቃድ አብረን እንቆይ ከዛ ከስምሽ ከልጅነት ጀምረሽ እናወራለን ማለት ነው እሺ ታፕታፕ ኮፒ ሊንክ ሼር አድርጉ አዲስን ግዟት የሁሱን አካውንት ፎሎ አስደርጉ እንግዲህ ተሞሩን መጣሉ ትምርት ጀምራለሁ ብሏል በ800 ሺህ አስገብታችሁ እንትን በሉት ሰርፕራይዝ አድርጉት ይሄንን ነው የምለው ያው እኔ እንግዲህ ከጅምሩም ጀምሮ ያው ስሜ መሰረት ነው ትምርት ቤት የሚተማርኩበት ስሜ መሰረት ነው የተወለድኩት ያው በአማራ ክልል በደቡብ ወሎ ዞን ደሴ ዙሪያ ወረዳ በሚባል ወረዳ ባንዷ ቀበሌ ነው የተወለድኩት ያደኩት ደግሞ በወራይል ወረዳ ነው በነገርሽ ላይ የተለያዩ ወረዳዎችን አቃለውኝ እና ትምርት ቤት የገባሁት 10 አመት ሲሆነኝ ነው እንደውም በ1990 ነው የገባሁት ትምርት ቤት ማለት ነው እንደማንኛውም የገጠር ልጅ ትምርት ቤት ሄዳለሁኝ የትምርት ሰዓት ሲኖር ትምርት ሳይኖር ደግሞ ከብት ተጠብቃለሁኝ ኦኬ እንደዛ ሆኜ ነው ያሳለፍኩት ያው ስሜን ደግሞ መሰረት ያሉት የመጀመሪያ ልጅ ነኝ ለእናትና ለአባቴ ያው ወጣቱ ነው ያገቡትና የመጀመሪያ ልጃቸው ነኝ እናቴ ሞታለች አላህ ይዘንላት ዓለም ፀሐይ ብላ ነበር ስም ያወጣችልኝ አይቻልም ማለ ያው ብዙ ጊዜ አባቶቹ ወንዶች እኛ ያልኩት ነው የሚሆነው በሚል አባቴ መሰረት አለኝ ብዙ ስም ነው በነገራችን ላይ ይወጣልኝ ያው ድሮ በእኛ ጊዜ ልጅ ሲወለድ ብርቅ ነው እና ሁሉም ዘመድ እየመጣ ስም ያወጣልሻል አያቴ አባቴ እናት ሞታለች አላህ ይዘንላትና እሷ ደግሞ ፋጡማ ብላ ወጣችልኝ አጋጣሚ የተወለድኩት ኸሚስ ለጁሙአ ነበር እና በነብያችን አለይሂ ሰላቱ ወሰለም ልጅ ስም ፋጡማ ይደረጋለች አይቻልም አሉ ምናልባት እኔ ፋጡማ የምትባል የማይወዷት ሴት አለች መሰለኝ እንግዲህ እናትና አባቴ ለምን እንደጠሉት አላቅም ፋጡማ የሚለውን ስም አንፈልግ መስረት ነው ምንላት አሉ እንደዛ አሉኝ አያቴ ሞቷል አላህ ይዘንለት እሱ ደግሞ ሚስራ ነበር የሚለኝ የናቴ እናት እንደዚሁ ሌላ ስም ነው የምትጠራኝ ብቻ ብዙ ስም ነበርኝ ያኒ እንደ ቤተሰብ ማለት ነው እንደዛ ሆኖ ያው እስከ 10 አመት ያው የገጠር ልጅ ከብት እየጠበቁ ቤተሰቦች ጋር ነው እንትን ያልኩት እንደውም ከዛ በኋላ ራሱ ከብት በመጠበቅ ወይም እዛ ገጠር በሚኖረን የህይወት ስታይል ምናልባትም አግብቼ እዛው ገጠር ምናምን ቀር ነበር ነገር ግን ኢህአዲግ ከገባ በኋላ ማህበረሰቡ መማር አለበት የሚል ስትራቴጂ ሲጀምር ትምርታችሁን ሴቶች ማታስተምሩ ከሆነ የደረሰ ልጅ ያለው ትምርት ቤት ያልገባ ካለ ትከሰሳላችሁ አሏቸው አንደኛ ነገር ሁለተኛ ነገር ደግሞ አባቴ አጋጣሚ ከተማ መጥቶ የኔ እድሜ ትንሽ የሆኑ መጽሐፍ ተሸክሞ ያያል ታውቃለሽ እንዴ የኔ ልጅ እኮ እድሜዋ ትልቁ ነው 10 አመት ሆኗል የ5 አመት ልጅ መጽሐፍ ከተሸክማ አይቼ ልጅ እንዴት አትማርም ይልና ያሳደገችኝ አያቴ ነበረችና ወይኔ ወስድቦታለሁኝ ሲል አያቴ ያለቀሰች ግማሹን ቀን ትማራለች ግማሹን ቀን ከብት ትጠብቅልኛለች ከትምርት ቤት እስከምትመለስ እኔ ከብት ተጠብቃለሁኛለች ትምርት ቤት አስገቡኝ 1990 ያው መንግስት ማስራለሁ አለ ኢህአዲግ ትምርት ማታስገቡ ከሆነ መቀጫሉ ሲባል አስገቡኝ ትምርት ቤት ገባሁኝ የኤሌመንታሪ ትምርቴ አሪፍ
ባገር መጥቼ እንደው 2 ዓመት 3 ዓመት ራሱ ሆነኝ ለእናቴ ማልቀስ ያቆምኩት ማለት ነው እጅግ ብዙ ጊዜ አዲስ እኔ ብሶቱም አለብኝ ችግሩም አለብኝ ታውቂያለሽ ለዘመድ ፍቅር የለኝም ታውቂያለሽ አዲስ እኔ እምጠለውና መወደውን ሰው አላቅም ብለሽ ታምኛለሽ ያኒ ብዙ ችግር ያኒ የሚያቀርብሽ ሰው የለም ሰው ዘመድን የምትወጂው ከሰው ጋር የምትሰባሰቢው እናት ሲኖርሽ ነው እኔ ከማንንም ጋር ተሰባስቤ አላቅም በቃ ታውቂያለሽ ብቻዬን ሆኜ ነው የኖርኩት አሁንም ድረስ ብቻዬን ነው የምኖረው ታውቂያለሽ እና የሚገራርሙ ችግሮችን አሳለፍኩኝ ትምርት ያው ጨረስኩኝ ሃይ ስኩልን አጋጣሚ ሆኖ ደግሞ በእኛ ጊዜ ሰፊ የመምህራን እንትን ነበረ የመምህራን ስልጠና ይሰጥ ነበር አጋጣሚ የመምህራን ስልጠና ሶስት ጃለፍኩኝ ያን የመምህራን ስልጠና ወስጄ 3 ዓመት ሰለጠንኩኝ ተመረቅኩኝ እና ስመረቅ የሚያስመርቀኝ ሰው የለም ነበር ጋውን አልለበስኩም ኮፍያ አላደረኩም አሁንም ድረስ አስተዋውሰው አልቅሽ ይለኛል ደውለው እንኳን ደስ ያለሽ አለ ሰው የለም ጓደኞቼ ሲመረቁ እንኳን ደስ ያለሽ ሰው ስለሌለ ካካባቢው ሄርኩኝ በቃ የሆነ ሰው ቤት ሄርኩኝ ላላማስ ታውስለ አለማይ ነው ታሪ እንደጨረስኩኝ ሃይ ስኩል ልማር የመጣሁት አጎቶቼ ቤት ነበር አጎት እናቴ ተምሪ ዶክተር እንድሆን ትፈልግ ነበር እና እንትን የመምህራን ስልጠናውና የነርሲንጉ ስልጠና በተለያየ ጊዜ ነው የሚወጣው የነርሲንጉ ስልጠና 2 ወር ይቆያልና አጎቴ ያው ትንሽ ረርቶኛል እንዳለው ገንዘብ እንደ ህይወቱ መርዳት የሚጠበቅበትን ባይረዳኝም ረርቶኛልና እኔ ጋሽ መምህር መሆን አልፈልግም ነርስ ነው መሆን የምፈልገው ስለው አንደኛ የነርሱ ፈተናው ሊከብድብሽ ይችላል ላታልፊ ትችያለሽ ሁለተኛ ነገር ደግሞ ረጅም ጊዜ ነው ስለዚህ የመምህራኑ እድል የመጣልሽን ተጠቀሚ አለኝ እና ሚስቱ በጣም ተቆጣጣረዋለች ያኒ አላረለ በየቤቱ ይለያያል ህይወታቸው ሚስቲቱ ናት አለቃው እንጂ እሱ ቸግሮት አልነበረም በዛለም ደግሞ ያኒ ኋላ ቀር አስተሳሰብ ያለው ማህበረሰብ ነው ጠንካራ ወንድ ቢሆን ኖሮ አጎቴ ራሱ ቢያስተምረኝ ፍላጎቴን ቢያሳካልኝ ይችል ነበር ግን ያው ሚስቲቱ ስለነበርሽ የቤቱ አለቃ ምን በየነ ያንተን እህት ልጅ የምሸከመው እንደውም ሰው ቤት ሰራ ያልኩሽ ለምንድነው እኛ ቤት የምትመጪው ጉልበት አለሽ አይደለም እንዴ ሰተሻት በየም እንዴ በላኛ አባራኝ ነው ከቤት እና እነሱም ቤት ሰራተኛ ሆኜ ነው በርግጥ የኖርኩት እና ብቻ አልሞም ሄርኩኝ ሃይ ስኩል ላይ ስማር ግን ይሄ ነርሲንግ ከመጠበቂ የመምህራኑን ተፈተኒ ያለኝ አጎቴ ክርስቲያን ነው ያኒ ኦርቶዶክስ እምነት ተከታይ ነው እሱ የሚሆነው በሆነ አጋጣሚ ኦርቶዶክስ ሆኖ ያኒ የሁሉ ሰዎች ነን ሙስሊሞች ነን በእናቴ በኩል የእናቴ ወንድም ነው እና ክርስቲያን ስለሆነ እሱ አጎቴ እኔ ደግሞ ከገጠር መጥቼ ሙስሊም ናት የሚባል ወሬ ስለተወራ ሰፈር አንዲት የደሴ ልጅ ሃይ ስኩል ስንማር ነይ ብላ ጠራችኝ አንቺ ክርስቲያን እንዳትሆኚ አለችኝ ያኒ ስለ ኢየሱስ ልትነግረኝ ነው ከዚህ ነው የምጀምረው እንግዲህ የንጽጽሩ ነገር የኔ ማለት ነው እና ኢየሱስ ሰው ነው ነብይ ነው ደግሞም እኮ አልተሰቀለም አለችኝ አሁን ኢየሱስ ምን ይሁን ምን ሰው ይሁን መላእክት ይሁን አላቅም ስለ ሃይማኖት አላቅም ምክንያቱም እኔ ገጠር ነው ተወልጄ ያደግኩት ገጠር ሁሉም ሰው እንደኔ ወላሂ የሚል የሚመስለኝ ሁሉም ሰው አማርኛ የሚያወራ ይመስለኝ ነበር አንቺ ወፎቹ ራሱ አማርኛ የሚናገሩ ይመስለኝ ነበር በፊት ልጁነን አያቴ እርሻ ይታረሳል አይደለም አሁንኛ ገጠር ባቄላ አተር ምስር ሲዘራ የሚደርሰው ጥቅምት ላይ ነው ጥቅምት ላይ ሂደሽ በጧት ነው መንቀል ያለብሽ ፀሐይ ከመታው ይረግፋል እና ጧት ወፎቹ ከጮሁ ወፍጮሁ ጉሙ ተነሱ ትላለች ስለዚህ በቃ ወፎቹ ተነሱ ብለው ነው የሚል ይመስለኝ ነበር ልጅ ስለሆንኩ በጭንቅላቴ ማለት ነው እና ወፎቹ ራሱ አማርኛ የሚያወሩ ይመስለኝ ነበር ከዛ ገጠር መጣሁ የሚገርምሽ ነገር ከገጠር ስመጣ ብሄር ማለት እንደው አላቅም
ከኛ ወላሂ ከሚለው ማህበረሰብ ውጪ ሃይማኖት እንዳለ አላቅም መንግስት ማለት ራሱ አላቅም ኦኬ መጣሁኝ እንዴ አንደኛ እድሜ ትልቅ ነው ይገርምሻል እስከ 8ኛ ክፍል ጥሩ ደረጃ ይዤ ነው የተማርኩት እድሜ ራሱ 17 ነው እንዴት ነው ስለ መንግስት ስለ ብሔር ስለ ሃይማኖት ማታውቂው ልትይጂያለሽ አንደኛ የገጠር ልጅ ነን በእንበላለን እንጠጣለን ይመሽልናል ይነጋልናል ስለ ሃይማኖት ስለምንም አላቅም አልሞም ሃይ ስኩል ስማር ልጅቱ በቃ ሃይማኖት ምናልባት ያው ብዙ ጊዜ ከገጠር የሚመጡ ገጠር ልጆች የዘመዶቻቸውን ሃይማኖት ይከተላሉ እኔም ብዙ ማቃቸዋሉ ኦርቶዶክስም ይሁኑ ጴንጤዎች እነዛ ዘመዶቻቸው ክርስቲያን ይረዋቸዋልና ክርስቲያን እንዳትሆኚ በክርስትና እኮ ኢየሱስን ፈጣሪ ብለው ነው የሚያምኑት ኢየሱስ ሰው ነው አለች ያኒ ነገሩ ጆሮዬ ውስጥ አለ እንጂ ኢየሱስ ማን እንደሆነ አላቅም የደሴ ልጅ ናት ኸዲጃ ትባላለች እኔ እንደወድሉን ባገኛውን በዘይራት ደስ ይለኛል አልሞም ይሄንን አለችኝ ይሄንን ብላኝ ሃይ ስኩልን ጨረስኩኝ እና ደግሞ ከሃይ ስኩል እንደጨረስኩኝ እንደዚሁም ያጎቴ ሚስት ያው ሰርተሽቢ ብላ ከቤት ስላባረረችኝ የሆኑ ሰዎች ቤት ተቀጥሬ ሄድኩኝ ሰራተኝነት ልሰራ እና እነዛ ሰዎች አቃቸው ነበር ሙስሊሞች ናቸው ያኒ አክራሪስ ሙስሊም ሳይሆን ያኒ ጥሩ ናቸው ለዲናቸው ቤታቸው ፊልም ምናምን ያሳዩ ነበርና ጁሙአ የሻህ መዲዳትና የዶክተር ዛኪር ይከፈት ነበር እና ዶክተር ዛኪር አሸነፈ ሻህ መዲዳት አሸነፈ ሙስሊምና ክርስቲያን ገጥሞ ሙስሊም አሸነፈ ሲሉ አልፎ ያለው ይቢ ሰራተኛ ስለሆንኩኝ ገብቼ ቁጭ ብዬ እንዳይፈቀድልኝም ብቻ ስራ ምናምን ስራ በሩ ላይ አንገቴና ሾልኬ ወይም በሩ ላይ ቁጭ ብዬ ነው ማየውና ሙስሊም አሸነፈ ክርስቲያኑ ተሸነፈ የሚል እንጂ ስለ ሃይማኖት ማላቅም ሰላት እንደሚሰገድ ነገሩኝ አንዳንድ ነገሩኝ እንደውም አንድ ማስተዋውሰው ያው የገጠር ልጅ ነው የሚገርምሽ ነገር አሁን ላይ ነው እንጂ ሰው የገጠር ልጅ ምንም ሞሽ እንዳለ የሚቀበልሽ በፊት አካባቢ የገጠር ልጅ መሳቂያ ነው የሚያደርጉሽ ታውቂያለሽ እና አንድ ጊዜ ማቃቸው ሰዎች ነበሩና በአማርኛ ልጽፍ የርኩኝ የቁርአንን እንዴት እንደሚሰገድ እኔ አረበኛውን ስለማላቀው አንድ ጁዝ ላይ ለምሳሌ ይሄ ሱረቱ ናስ እንደሞ ቁል ሁላሁ አሐድ እነዚህን በአማርኛ ጽፌ ልሸመድዳቸው ስጽፍ ሳቀችብኝ ልጅቱ እሷ ቤት የከተማ ልጅ ናት ቤተሰቦቿ ቁርአን ቤታ አስገብተዋት ቁርአን ቀርታ በአረበኛው ነው የምታነበው እኔ በአረበኛው ማንበብ ስለማልችል በአማርኛ ልጽፍ ስል ሳቀችብኝ ችግር የለውም ንገሪኝና ልጻፍ አልኳት ልጅ ናት በርግጥ እኔ እንትን አላትም እኔ በድሜ ይበልጣታል የዛ ጊዜ እሷ ኤሌመንታሪ ነው የምትማረው እኔ ሃይ ስኩል ነው የምማረው እና አልተቀየምኳትም አልሞም ጻፍኩትና እንደዛ ሰላት እንዴት እንደሚሰገድ ለመሸምደድ ሞከርኩኝ እንደዚሁ ይያልን ኮሌጅ ልማር ሄድኩኝና ታመምኩ በጣም ታመምኩ ብርድ መጥቶ የታመምኩ የርኩበት አካባቢ ብርዳማ ስለነበረ የኖርኩበት ሃይ ስኩል የተማርኩበት ትንሽ ሙቀት ስለነበረ ሙቀቱና ብርዱ ተጋይቱ ኃይለኛ ብርድ ታመምኩኝ እና በዛን ሰዓት ነው እንግዲህ ኦርቶዶክስና ጴንጤ የሚባል ነገር ያወቅኩት ጴንጤዎቹ እንጸልይልሽ አሉ መተው እንጸልይልሽ ጌታን ተቀበይ አሉኝ ጌታ ማለት ምን እንደሆነ አላቅ ማቀው ነገር የለኝም ታምም ያለሁኝ እኔ የምፈልገው እንድድን ነው ኦርቶዶክሶች ደግሞ አጋጣሚ ደግሞ የረበት አካባቢ በቃ 100% ኦርቶዶክስ ነው ደብተራ ምናምን ያለበት ነው የሚገርምሽ ነገር እንደገና ከአካባቢውን እየኖርኩት ስመጣ ነው ያወቅኩት ኦርቶዶክስ ካልሆነች ጂኒዋ አይለቃትም ጋኒዋ አይለቃትም አለ የሚገርምሽ ነገር እኔ አልፈልግም አልኩ ጴንጤዋንም አልፈልግም አልኩኝ እኔ ቤተሰቦች ጋር ነው መሄድ እንፈልገው አልኩ በቃ መሞት ስለመሰለኝ እኔ ቤተሰቦች ጋር ነው መሄድ እንፈልገው አልኳቸውና አስቆምኳቸው ሁለቱንም ከዛ እምቀርባት እምወዳት አንዲት ኦርቶዶክስ እምነት ተከታያለች የሚገርምሽ ነገር አረብ ሀገር ስመጣ ለመጀመሪያ ጊዜ ስጦታ ያገዘሁ ለሷ ነው ያኒ ከርኩ ብዬ ማለት ነው ጥሩ ሰው ናት አብልታኛለች አጠጥተኛለች ያጎቴዎች ሚስቶች ከቤት ሲያባረሩኝ እሷ ቤት ይጄ በላ ነበር እንደዚህ ያደረጉኝ ይያልኩኝ እምነግራት እሷ ነበርና አጋጣሚ እኔ ያለውበት ትምርት እኔ ያለውበት አካባቢ መጣች እኔ ያለውበት አካባቢ ስትመጣ ታምሜ ስታየኝ በቃ ይሄ አካባቢውም አዲስ ስለሆነ ምናልባት እንዶ ሰይጣን ምናምን ይዞሽ ሊሆን ይችላል ምናምን አለችና ሰው ለምና ኦርቶዶክስ እምነት ተከታይ ስለነበረች አው ጸልየችልኝ ይሄ የጸሎት መጽሐፍ ምናምን እሱን ምናምን አነበበችልኝ ከዛ ለማምናምን ብላ
ጸበል ይዘኝ ሄደች ስላሴ ይዘውኝ ሄዱ ገብርኤል ይዘውኝ ሄዱ ያልሄዱበት የለም ብቻ አስጠመቁኝ ያኔ አስጠመቁኝ ሳይሆን የጸበል አስገቡኝ አልተሻለኝም አጋጣሚ ብርድ ስለነበረ የተለያዩ ሐኪሞችን ስጠይቅ ብርድ መቷት ነው አሉ ያንን መርፌ ተወጋሁኝ ተሻለኝ እና የንጽጽሩ የሚጀምረው ይሄንን ያልኩሽ ምንድነው የንጽጽሩ የሚጀምረው ከዚህ ጋር ነው ይሄ የተለያየ ሃይማኖት እንዳለ ገባኝ የኛ ሃይማኖት ትክክል ነው የሚል ነገር በቃ እንጂ ዲፕሊ አላቀውም ሲጀምር ስለ ሃይማኖቱ ማለት ነው ከዛ እንደዚህ እየተማርኩኝ ያለ አጋጣሚ ሰው ቤት ገብቼ የሰራሁባቸው ሰዎች ጥሩ ናቸው ያኒ መጀመሪያ ሃይ ስኩል እንደጨረስኩኝ የሰራሁባቸው ሳይሆኑ ሌሎች ነበሩ ሌሎችም ሌላ ቤትም ገባሁኝ እንደዚሁ እና አጋጣሚ ስማር መሃል ላይ ላጋ አደረኩኝ ኮሌጅ የሆነ ትምህርት ዲ አመጣሁኝ የሆነ ኮርስ ዲ አመጣሁኝ አጋጣሚ ዲ ካመጣሽ ካልሞላልሽ እንደገና 6 ወር ወደ ኋላ ያስቀርሻል 6 ወር ወደ ኋላ ሲያስቀረኝ አመት ሆነው አልሞም እነዛ ሰዎች ጋር ሰራ እነዚህ ሰዎች ጠንከር ያሉ ናቸው ጎበዞች ናቸው እንደውም የሰውየው ሚስት ተሸፋኝ ነበረች በርግጥ አሁን ድረስ ሰዎቹ ጋር ግንኙነት አለ ኮንታክት አለኝ እና ተሸፋኝ ነበረች የተለያዩ ሃይማኖት መጽሐፍቶችን ያመጣሉ የነሐሰን ታጁ መጽሐፍ አለ የተለያዩ መጽሐፍቶች ቤታቸው አሉ ማሻአላህ ግን ጊዜ ሰጥቼ አልሰራሁም ያኒ የዛ አካባቢ ሀብታም ስለሆኑ ስራው እንትን አይለኝም አይመቸኝም ግን አጋጣሚ የሆነ መጽሔት አነበብኩኝ ቤታቸው መጽሔቱ አልቅዱስ የሚል መጽሔት ነው በ1998 ነው የታተመውና እዛ መጽሔት ላይ ምን የሚል አነበብኩኝ ደቡብ ክልል የፕሮቴስታንት ሚሽነሪ በ10 ሺህ እንግዲህ ከዛሬ 30 40 ዓመት በፊት ማለት ነው በ10 ሺህ የሚቆጠሩ ሙስሊሞች ጴንጤ የሆኑ ሙስሊሞች በከባድ እንቅልፍ ላይ ናቸው እያሉ የአሜሪካን የሰሜን አሜሪካን ፕሮቴስታንቶች እየሳቁና እየተሳለቁ በአረብ ሀገራት ላይ እየተሳለቁ በሙስሊሙ ላይ እየተሳለቁ አነበብኩኝ ታውቂያለሽ በቃ ንዴት ንቀርቦ ሊይዘኝ የሚገርምሽ ነገር አሁን በቅርብ ነው የተወኝ አልቀሽ ላይ ነበረ ያነ በውስጥ አለ በቃ ይሄ ነገር ምን ማድረግ አለብኝ አልፋ ዶክተር ዛኪር ጋር የሁትም ያችም ልጅቱም የነገረችኝ ኢየሱስ ነብይ ነው ብላኛለች ኦኬ ኢየሱስ ነብይ ከሆነ እንዴት ነው አንድ ሙስሊም ነብይን ፈጣሪ አድርጎ ሊይዝ የሚችለው የሚል ሐሳብ ውስጥ የመጣ ታውቃለሽ ብዙ ጊዜ ምን ተመኘው የሆነ ተራራ ላይ ወጥቼ ኢየሱስ ነብይ ነው በይ ይለኛል لا አይደለም እንዴት ብዬ ያደርጋለሁ ፌስቡክ ልክፈት የዛ ጊዜ ፌስቡክ ሲባል ሰምቼ ነበር ፌስቡክ ደግሞ እንዳልከፍት ገንዘብ የለኝም ስልክ የለኝም ኦኬ ስልክ መግዣ የለኝም ኦኬ ስልክ መግዣ የለኝምና ዝም ብዬ ቁጭ አልኩኝ ከዛ ተመረኩኝ አንድ አመት ከ6 ወር የመንግስት ስራ ሰራሁኝ የገዛው ስልክ እቺ ድሮ ሰማኸኝ የምትባለው ትንሽ ስልክ አለች አይደለም እሷን ራሱ ደግሞ እዚህ መግዛት አልችል ብሎ አዲስ ከሰው ላይ የገዛሁትና መንግስት ሰራተኛ ሆንኩኝ ያኒ ተመረቄ ማውዙ አንድ አመት አገልግዬ ካለሁበት ከሩቅ ነው ሄርኩት እንዴ ጭራሽ ሙስሊም የሌለበት ሀገር ነው ደግሞ ስራ የደረሰኝ ያቺን አንድ አመት እንደማንም ቢጨርሽ ቤተሰብ ጋር ስመጣ በቃ አያቴ እንግዲህ ተመርቄ የመንግስት ሰራተኛ ሆኛለሁ እጅጄን ታያለች والله አዲስ አይኗ እስካሁን ፊት ላይ ያለ ያኒ ቸግሯታል ገጠር ነው እሷ ከብት እየጠበቀች ነው ያስተማረችኝ እና ብዙ ነገር ማድረግ አለብኝ ያኒ የመንግስት ሰራተኛ ሲባል አስቢው እንግዲህ ትልቅ ስም ነው በተለይ በድሮ ማለት ነው ያኒ በድሮ እነሱ ጭንቅላታቸው ውስጥ ያለ መንግስት ሰራተኛ ሀብታ ነው የሚመስለው እና ውስጥ የተነካ ልሰጣት ያልፈለኩትን ብር ቦርሳዬ ውስጥ ያለውን ብር ሰጠኋት በቃ እና የሆኑ የገጠር ዘመዶች ነበሩን ኑሯቸው ደህና ነው ድሮ የገጠር ሰዎች ናቸው ደህና እርሻ ደህና ከብት ምን ቤታቸው አለና ሰላም ላቸው ሲሄድ አጋጣሚ ሆነ አሮጌ ልብስ ነው የለበስኩት እንዴ የመንግስት ሰራተኛ ሆነሻል አሉ እንዴት ነው አሮጌ ልብስ ለብሰሽ የምትመጪው ልጅ ሁሉ ይሄው ትምህርት አቋርጦ እኮ አረብ ሀገር ሄዶ ሰርቶ መጣ ደሞ የዛ ጊዜ ብላክቤሪ ነበር አንቺን የመንግስት ሰራተኛ ሆኜ ይቺን ሰማህ የምትባሏን ትንሿን ስልክ ከሰው ላይ ነው 500 ብር የገዛኋት ብላክቤሪ ይዘዋል የለበሱት ጉርድ ምናምን የሰፈርሽ ማለት ነው የኔ እድሜ ታናናሾች ናቸው ስለዚህ እንደ ሰው አረብ ሀገራት ይጅም እንዲያለችኝ አንቺ ዘመዴ ከዛ አረ አባቴም ጋር ሄርኩኝና ለአባቴም አራ እንደውም ጭራሽን ብር ማልሰጠሁት የስኳር ቡና ምናምን አንድ ነገር ገዝቼ ነው እንጂ ሄርኩት እንጂ ብር ማልሰጠሁትም
ከዛ አክስቴኮ ልጠይቃቸው ሄጄ ያቃቸዋል ያኔ አክስቴኮ አረብ ሀገር ለምን አትጂም በላለችኝ አልኩት እውነቷን እኮ ነው ምን 14 አመት ተማርሽ ምን ለውጥ አመጣሽ ሰው ሁሉ እየተማረው በማለት አረብ ሀገር እየሄደ ገንዘብ ያመጣ ነው አለኝ በእነሱ ሐሳብ ተስማምቼ አባቴ ብር አበድሮኝ አረብ ሀገር መጣሁ አረብ ሀገር ትቼው ማለት ነው አረብ ሀገር መጣሁኝ ያው ትንሽ ሰራሁ መጀመሪያ ወደ 3 አመት ሰራሁኝ ወደ 3 አመት እንደሰራሁኝ ደሞ ስልክ ግዙልኝ ስላቸው ደሞ ሸቃላ ገረድ ስልክ ምን ያረግለታል አሉኝ አረቦቹ መጀመሪያ ሰራሁባቸው እኔ ስልክ ብያልኩት ለምንድነው ፌስቡክ ልከፍት ነው ሰው እንዴት ኢየሱስ ነብይ ሆኖ ይያለ ፈጣሪ ብሎ አላህን ይክዳል ተጠንቀቁ ምልበት ፌስቡክ መከፍትበት ስልክ ልግዛ አልኳት አይቻልም ማለችኝ ብዙ ቀን አስለቀሰችኝ በባህሪ ማልተገጣጣምንም ያረቦቹን ባህሪ የማላቅም አንሞም እንደዛ ብሮ 3 አመት እንደሰራውኝ አጎቴ ልጅ አጋጣሚ ጠፍታ ስለነበር አስጠፍታይ ከዛ ከገጠር ወደ ከተማ መጣችኝ ወደ ከተማ መጥቼ ስልክ ገዛሁኝ መጀመሪያ እንደውም ሰርች ሳረግ የኢትዮጵያ ሙስሊሞች የሚል ነገር አገኘው ፌስቡክ ላይ እነሱ መከታተል ጀመርኩኝ የኡስታዝ አቡ ሃይደርን አገኘሁት የዛ ጊዜ ደግሞ ዋትስአፕ ነበረ ዋትስአፕ ላይ ገባሁኝ አንዳንድ ትምህርቶችን መማር ጀመርኩ የንጽጽሩን ጽሁፍ ማንበብ ጀመርኩኝ ከዋትስአፕ እንደዚሁ ደግሞ ቴሌግራም መጣ ቴሌግራም ላይ የተለያዩ ንጽጽር ይሰጡ ነበር ኡስታዝ አቡ ሃይደርን ብቻ ነበር ማቀው የኡስታዝ አቡ ሃይደርን ግሩፕ አስገቡኝ ብዬ የሆነ ልጅ ሊያስገባኝ ሞልቷል ሌላ ግሩፕ ላይ አስገባሽ አለኝ ቅር አለኝ እኔም ፈልገው ኡስታዝ አቡ ሃይደር ነበር ከዛ ቅር አለኝ አረ ግድ የለሽም እንደውም ሰለምቴ ነው ጎበዝ ነው ላስገባሽ አለኝ አጋጣሚ ኡስታዝ ሃይድ ነበር እና እሱ ግሩፕ ገባሁኝ አንዳንድ ትምህርቶችን ተከታተልኩኝ የሚገርምሽ ነገር እሱ ሰለምቴ ነው ክርስቲያን ወገኖቻችን በየፌስቡክ ላይ የሚያነሱትን ሹብሃ አላቀውም ነበር እኔ ፌስቡክ የከፈትኩት ኢየሱስ ነብይ ነው ልል ብቻ ነው ኢየሱስ ነብይ ነው ብላ ያቺ የደስዋ ልጅ ኸዲጃ ስለነገረችኝ ምናልባትም አልፋፎ እነ ዶክተር ዛኪርና እነ ሻህመድ ዲዳት ክርስቲያኖችን ገጥመው ኢየሱስ ነብይ መሆኑን አሸነፉ የሚለውን ወሬ ሰምቼ እንጂ መጽሐፍ ቅዱስን አላነበብኩም በሰዓቱ ቁርአንን አላነበብኩም በሰዓቱ ኢቭን ራሱ ቁርአን በአረበኛ ማንበብ ጀምሬ ነበር እዛው ኢትዮጵያ ያልኩኝ ኮሌጅ ስማር አሊፍ ባታን ጀምሬ ነበር ብቻ አንድ ጁዝ አድርጌ ነበር ሁለተኛ ጁዝ እስከ ያኔ ብቻ ተባረክ ላይ ሊደርስ ትንሽ ነበር የቀረኝ በቃ በተደጋጋሚ ቁርአንን እየቀራሁኝ አረበኛውም እየገባኝ ሲመጣ ጥሩ አነበብኩኝ አረበኛውን ቁርአኑን ማለት ነው አልহামዱሊላህ የንጽጽሩን ደግሞ እንደገና ንጽጽር ሳርግ የግዴታ መጽሐፍ ቅዱስ ማንበብ አለብኝ አልኩና መጽሐፍ ቅዱስን ማስታወሻ ገዛሁኝና መጽሐፍ ቅዱስን ማንበብ ጀመርኩኝ መጀመሪያ ቀን አስታውሳለሁኝ መጽሐፍ ቅዱስን ዘፍጥረትን ከፍቼ ያነበብኩ ስመጣ የሎጥ ልጅ ላይ ደረስኩኝ እና የሎጥ ልጆች ከአባታቸው ጸንሰው ወለዱልም ደንግጬ ስልኬን ጣልኩ ታውቂያለሽ ደንግጬ ስልኬን ጣልኩና አቋረጥኩኝ በቃ መጽሐፍ ቅዱስ ማንበብ አቋረጥኩ መሃል ላይ ማለት ነው ወላሂ በቃ ተውኩትና አልፎ ንጽጽሮችን ጽሁፎችን እያነበብኩ ስመጣ ደግሞ የግዴታ መጽሐፍ ቅዱስን ማንበብ ይጠበቅብኛል አልኩኝና እንደገና ማስተዋሻ ደብተር ገዛሁኝ መጽሐፍ ቅዱስን አነበብኩኝ አልፎም እየፖስተትኩኝ ምን ያልኩኝም ጀመርኩኝ ግሩፖችም ላይ ለምንድነው ፕሮቴስታንቶች መሬት ላይ የወረደ ነገር እየሰሩ ነው ለምንድነው ህዝቡን በተለያየ ጥቅም ወደ ክህደት የሚያመጡት ምናምን ብዬ በተለያየ ግሩፕ ሲያስገሙ ስናገር አብዛኛው ሰው አያውቅም ነበር የሚገርምሽ አዲስ ይሄን ስናገር ራሱ ብዙ ልጆች በቃ ወንዶችን ለማማለል ምናገር ሁሉ ይመስላቸው ነበር በተለይ ሰው አዌርነስ ገና ነበር የሚዲያ አጠቃቀም ገና ነው ስለ ሚሽነሪ አያቅም ስለ ንጽጽር አያቅም ብቻ እንደ ፌስቡክ ላይ የተገኘው ሁሉ ያመጡ ግሩፕ ላይ መማገድ ነው ግሩፕ ላይ የሚማረውም ጥቂት ነው እና ደግሞ እኔ ሆም በየሶሻል ሚዲያ ከፈትኩት ለንጽጽር ነው በቃ ኢየሱስ ነብይ ነው ለማለት ብቻና ብቻ እንጂ ሰው ሶሻል ሚዲያ ላይ ተጣብሶ የሚጋባ ራሱ አይመስለኝም ነበር የሚገርምሽ ነገር ዋላ እና ግሩፕ ላይ አረንዲ ኩላል ምናምን ስል ሴቶቹ ያሽሟጥጣሉ ሙድ ይዙብኛል
እዛ አንቺ እዛ አያፍሩም እንኳን ወንዶቹን ኡስታዞችም አሉበት ላይ እንትን በቃ እዛው ያሙኛል ፊት ለፊት በቃ ጎበዝ ለመባል ነው አይደል እንደዚህ የምትለው አላለው ዝም እላችኋለሁ እኔ ሚሽነሪ ጨጓራ ያልጦኛል ዝም ብያችሁ ወጣለሁ ኦኬ እንዲሁ ይያል እንትን ላይ ፌስቡክ ላይ እንትን ይያል ቲክቶክ ከመጣም ቆይቷል ቲክቶክ መጣ ተባለ መምጣቱን እኔም አላቅም የዛሬ 4 ዓመት አካባቢ ከዛ በፊት ግን ኮሮና ውስጥ ኮሮና ሊጀምር አካባቢ አንዳንድ የሚያስቅ ቪዲዮ ሲለቀቅ አረከት ነው የሚያስቅ መታመጡት ስል አንዲት ኢየሩሳሌም የምትባል የኦርቶዶክስ እምነት ተከታይ እኮ ቲክቶክ የሚባል አለ በጣም የሚያስቅ ነው አለች ቪዲዮዎች አሉበት አለች ምንድነው ቲክቶክ እንዴት ነው የሚወረደው ስላት ፕሌይ ስቶር ላይ ሄጅና ቲክቶክ ብለህ ጻፍ ያለች ቲክቶክ በየስጽፍ ወረደልኝ እያየሁ ምናምን እየሳኩ ምናምን ትንስ በጣም ጊዜ ያጠፋል ቁጭ ብዬ አካውንት ምናምን አልከፈትኩም ሳንሸራት ነው ሙሉ ታቀልሽ ማደምን ስራ ከጨረስኩኝ ከዛ አጠፋሁት በቃ በጣም ጠፈሸኝ እሱ ላይ ጊዜ ማባከን እንትን ስለደበረኝ አጠፋሁት ደግሞ ኢትዮጵያውያኖችን ራሱ አላገኛቸውም አጠፋሁትና መሃል ላይ ደግሞ ከፈትኩት የዛሬ 4 ዓመት አካባቢ 4 ዓመት ሞልቶታል አጋጣሚ ቲክቶክ ከፍቼ አንድ ጴንጤ ልጅ አየሁኝ ሙሉጭ አርጉ በስልምና ላይ ሲቀጥፍ ማለት ነው እንዴ በቃ እሳት ለበትኩ እሳት ጎረስኩ አልኩሽ ሰውነቴ ነዘረኝ ሁላ ይሄማ መልስ መስጠት አለብኝ አልኩኝ ከዛ አካውንት ከፈትኩኝ ከዛ ፕራይቬት አደረኩት ለልጁ ብቻ ነው ሲሰጠሁት ሌላ ሰው እንዲያየኝ ማለት ነው ሌላ ሰው እንዲያየኝ አድርጌ ለልጁ ብቻ ቪዲዮ ሰራሁኝና ተውኩት እንዴ ከዛ ደግሞ የሆነ ቲክቶክ ቪዲዮ ተለቋይሁኝ ቪዲዮአችሁ ብዙ ሰው እንዲያየው ከፈለጋችሁ ፕራይቬት አታድርጉ የሚል ነገር መጣ ኦኬ ፕራይቬት አታድርጉ የሚለውን ሂጅ ፕራይቬት የሚለውን ፈታሁት ቪዲዮ እየሰራሁኝ መጣሁኝ ጥሩ ተከታይ ማፈራሁኝ አጋጣሚ ታሊባን አሸንፎ ነበር ያኔ ታሊባኖች አሜሪካ እንትን ወታደሮን አውጥታ ለታሊባን እውቅና ስትሰጥ ኮንግራቹሌሽን ታሊባን በየስጽፍ ቲክቶክ ዲምጥማጤን አጠፋኝ ጭራሽ አካውንት ራሱ መክፈት እንዳልችል አድርጎ አባረረኝ ታሊባን አሸባሪ ነው በመታው እውቅና መሰጠት የለበትም በሚል ማለት ነው መልሼ ከፈትኩኝ ጥሩ ደረጃ ደረስኩኝ በዛን ጊዜ 162000 ፎሎወር ደረስኩኝ በዛ ጊዜ ትልቅ ፎሎው ነው ብዙ ነገር አደረኩኝ መልሶ ተዘጋ ብቻ አሁን ይሄ ማዋራሽ 12ኛ አካውንት ነው እና ጥሩ ያነበብኩኝ እዚህ ደረጃ ላይ ደርሻለሁኝ የኔ ይመስላል ሲያጥር ማለት ነው wow I just want to say I love you በጣም you're sweet እኔማ እናቴን ያጣዋት ልጅ ሆኜ ስለሆነ ስሜቱን ጋራሻለሁ I think ፈጣሪንም ፍለጋ የጀመርኩት እናቴን ያጣው ጊዜ ነው ፈጣሪ ላይ ሆነት ሲወስዳል እንደ ብዬ እና ምትዩ ስሜት አቀዋለሁ እናቴ ያሌለው ሰው ስሜቱን ምናልባት አይጋራው ይሆናል ግን I understand ከዛ ያለፍሽባቸው ጆርኒዎች ብዙዎች በጣም አንጀት የሚበሉ ናቸው ልብም የሚሰብሩ ቦታ አለ ግን ያንቺን ጽናት ጥንካሬሽን ለመሞከር ያለሽ ጥረትን ማን ይስቃል ማን አይስቅም ሳትሄድሽባቸው እንዲሁም ደግሞ ለማንበብ እንኳን አሊፍ ማን ቢስቅ ብለሽ እንኳን ሳታቆሚ በጣም ኢነሰንስሽ የገረመኝ ነገር እንደዚህ በኃይል የምትናገረው መሲሳው ኢነሰንሷን ስሜት ይነጥቃሉ ያልኩበትን እንትንሽ የሚነጥቁት ያ ምስኪኗን መሲ ነው ላይክ አንስታውሪያት ያገኘዋትና በጣም ጀግና ነሽ ለብዙ ሴቶች ምሳሌ ትሆኛለሽ because ከየት መተው የትም ቦታ ላይ ላመኑበት ነገር ስቲክ ካደረጉ የትም መድረስ ይቻላል at least ይሄን ትኖር ነው ለሃይማኖትሽ at least success ነው because አንድ ሴት ከተነሳችበት ምንም ከማታቀበት ቦታ ሃይማኖቷን አንብባ የሰው ሃይማኖትን አንብባ ኖ ደግማችሁ ስለ ሃይማኖት እንዳቀጥፉ ብላ በአደባባይ መናገር መቻል ቀላል ነገር አይደለም ሁለተኛ ደግሞ አለማቆምሽ አሁንም የሄድሽ የተማርሽ ያወቅሽ እንጂ ወደ ኋላ ለመመለስ ገና ነሽ እንዳይዩት ከሆነ ገና ነሽ ወጣት ነሽ ብዙ ነገሮች መስራት የሚችል አቅማለሽ በዛ ላይ ተማርሽም ሴት ነሽ ፈጣሪ መንገዱን ቢረዳሽ ብዙ ነገሮች መቀየር እምትችይ ነሽ ምክንያቱም አረብ ሀገር ያለ ነው አየሩንም ድባቡንም ስለምናቀው በዛ ዙሪያ ሌላው ቢቀር በኮምፓራቲቭ ሪሊጅን ብዙ ሴቶች ይሉ
ዛሃሩ አንቺን ያየሁትኝ በቅርብ ጊዜ ካወኳቸው ደግሞ ያንቺ ብቻሽን ንጥብል ብለሽ ፊትሽን ያሳይ ሰዎች ተደብቀው በሚናገሩበት ሶሻል ሚዲያ ላይ ራስሽን ሌላ ሃይማኖቴ እንደውም የናንተንም ታው ያልሽም ከነ ማስጠንቀቂያ መታቀርብላቸው ሴት ነሽና ለኔ ያመንሽበትን ያንቺን ጆርኒን ያካፈልሽን just ምን ያለ ምንም እንዲ ነው ማለት አንችልም because ያንቺን ጉብዝና ብቻ ነው ማየት የምንችለው አሁን እዚህ ጋር ሌላኛው ጥያቄ ምንድነው ፊቸር ፕላንሽ በምንድነው መስራት የምትፈልጊው እኛስ በምን እናግዝሽ ከዛ ደግሞ ሌላ አንድ ሁለት ጥያቄዎች ይኖሩኛል ወላሂ ብዙ ጊዜ አስቤያለሁኝ አሁን ኢትዮጵያ ሄጄ ምንድነው መስራት እንፈልገው የሚለው ነገር አልወሰንኩም ምን መስራት እንዳለብኝ አላቀም በጣም የተቸገርኩት ነገር ቢኖር ይሄ ነው በነገራችን ላይ አዲስ እድሜ አሁን ወደ 38 እየመጣሁ ነው ያኒ ገና ትንሽ አይደለም በነገርሽ ላይ አንድ ሴት ከ30 አመት በላይ ወጣት ራሱ አትባልም እና ወጣት የሚለው ላይ አይደለም አሁን የጎልጎል ማሳይ ሆንኩ ነው ትልቅ ሰው ይሆንኩኝ ነው እና ምንድነው መስራት የምፈልገው መስራው ነገር አላቅም ታቃለሽ ሁሉ አማረሽን ገበያ ታውጣት እንደሚባለው ይሄኛውም ጆርኒ ይስበኛል በፊት አካባቢ አረብ ሀገር እንደመጣሁኝ ግን ኢንተርኔት ሰውን እንትን ይላል ያበላሻል በነገርሽ ላይ በርግጥም ያው ወደ ንጽጽሩ አለማመጣኝ እንጂ ኢንተርኔት ሳልጠቀም በፊት እጽፍ ነበር ኢንተርኔት ባይኖር ግን ጻፊ ሆን ነበር በቃ የማልጽፈው ነገር የለኝም ደብተርና ስክሪፕቶ ገዛችልኝ መጀመሪያ 3 አመት የሰራሁባት ሴትዮ ያው ብዙ ጊዜ መጽፈያው ስለናት ነው ብዙ ጻፍኩኝ እንደው አንድ ግማሽ ደብተር የተለያዩ ሐሳቦችን ጽፋለሁኝ ብቻ ያገኘሁትን ስራ ስፈታ ጽፋለሁኝና እዛ ጋር የሆነ እቅድ አወጣሁኝ ለስራ ያቀርኩት እቅድ በ3 አመት ያገር በገባ ነበር ያን መስራት እንፈልገው ወይም ከ2 አመት በኋላ ነበር ስጠፋ ያቀድ ቀረ ኦኬ ደሞ ሌላም እንደዚሁ ነደፍኩኝ በተለይ እንትን ነበር መሆን እንፈልገው ይሄ ከፋሽን ጋር የተያዘ እሱም በጣም እንትን ብሎኝ አፌክት አርጎኝ ነበር ራሱ አንድ ጊዜ እንደው ማስተዋወሳለሁ ስልኬን የሞላው ስለ ፋሽን ነበር በቃ ፋሽኒስት አለመሆን ማለት ነው ያለ አይደለ እንትን ነው ይሄ ከብራንድ ጋር የተያዘ ዝም ብሎ ልብስ ሻይሆን ከብራንድ ፋሽኒስት ነበር መሆን እንፈልገው ስልኬ ፎርማት አድርጎ አብሮ አስተሳሰብን ፎርማት አይሆንም አዲስ አይ ከ8 አመት ምናምን ይሆናል ከ8 አመት በፊት ከ7 አመት በፊት ነው ስልኬ ፎርማት ሲል አብሮ አስተሳሰብ ያሰብኩት ስለዛም ፎርማት ሆነ በቃ ተውኩት ቀየርኩ ሐሳብ በቃ ደበረኝ ያኒ ቆዘምኩ አልኩሽ ለረጅም ጊዜ ቆዘምኩ ደሞ ሐሳብ ቀየርኩኝ ብቻ በተለያየ ጊዜ ተለያየ ሐሳብ ይመጣልኛል ያንንም ተዋለውኝ እና አሁን ደሞ ምን አሰብኩኝ በቃ ስለምንም ነገር አላስብም አገር ልግባና በቃ የሆነ ነገር ፊቴ ላይ ያገኘሁትን ወይ ሰራለሁኝ ወይ አልሰራም በቃ አርፌ ቁጭላለሁ አልኩኝ እንጂ ይሄን ልስራው ብል ይሄኛው ሐሳብ ደሞ ይመጣልኛል ደሞ ይሄን ልስራው ስል ደሞ ይሄኛው በጣም እንትን ታቃለሽ ብትንትን አደረገኝ ስለዚህ አቆምኩኝ እና ይሄን ልሰራ ነው ምልሽ ነገር የለኝም ነው ምልሽ ያ መስዬ 38ም ባይዘው በኔ ያብዙቻችሁ የሚያቁኝ ከሆነ age is just a number እድሜ ቁጥር ነው አጠቃቀሙ ነው እንጂ የምትጠቀሚበት ያለሽበት ያሳለፍሽው ነገር ደግሞ ስደምሪው ቫልዩ ነው አሁን አንቺ ገና ነሽ እኔ ብዙ ነገር ነው በጭንቅላቴ ውስጥ ያራን ያረጋ ያለው እንደ ሐሳብ ምክር ምናምን አያስፈልገውም አለን ከጎንሽ ብቻ ነው ማለት የምትችለው አንቺ አይዲያው ልክ ሲመጣልሽ እንደህት እኔ ከናቴም ከአባቴም እህት የለኝም እና እዚህ ጋር በእስልምና ያገኘኋቸው እህት እንደምናምን ሳገኝ ብርቅ እየሆነብኝ ነው መሰለኝ ለአምላክ ብለው ለፈጣሪ ላላ ብለው ለተዋደዱት የሚለው ሴንስ ስለገባኝ ይሆናል እኔም እህትሽ ነኝ በመትፈልጊው ከጎንሽ አለሁኝ ለማለት ወዳለሁ ሐሳብን ቢሆን አብረን ማሰብ ካለብን ይፍናት ደግሞ እንደዚህ አይነት ሐሳብ አምጥቼ ነበርም ብለን እየተማከርንም እንላለን ኢትዮጵያ ያሉ ሰዎችም ደግሞ ሐሳቦችን ሼር ቢያታረጉላት በዚህ ጊዜ ብትገባ ሀገር ላይ ያዋጣት ይችላል የምትሉትን ነገር ያው ፋሚሊ ማለት ይሄ ማለት ነውና ላይክ ሱማ አስተላልፍ ፈልጋለሁ ለ800 ምናምን ሰዎች እየሰማችሁ ከሆነ እንደ መልእክት ነው እኛ ቤት ብር ማሰባሰቢያ አይደለም ያዝ ነው just የህይወት ጆርኒ ያወራን ነው እንደ ቤተሰብ አንድ ሐሳብ ሲመጣ ያንን ሐሳብ እንድታቀብሉን ያህል ነው መሲን በውስጥም ለኛም ብታቀብሉ ለሷ ሄልፕፉል ይሆናል የምትሉትን ነገር
አቀብሉን እዚህ ጋር ብር ማሰባሰቢያ ምናምን ብላችሁ ድራማ እንዳሰሩብን ግን በውስጥ ገብታችሁ ሐሳብ ብታቀብሉንም እንም ብትሉ መልካም ነው ላለው መሲዬ አሁን ኦልሞስት እንደሰለመ ሰው እንደሰለምቲ አርጌሽ እናውራና ሁለቱ ሃይማኖቶች ፈጣሪ ከአብርሃሚክ ሪሊጅን ኢን ጀነራል ወቀት አለሽና የአብርሃም ሃይማኖት ተብሎ ነው የሚጠሩትና ክርስትና ላይ ያየሽውን አስተምሮቶችን ነው የምትነግሪን አንቺ ቢኮዝ ያንቺ ጀርኒ ነው እዚህ ጋር ንጽጽር ልንሰራ አይደለም የተቀመጥነው ካነበብሻቸው ነገሮች በኋላ ልጅቷ ከነገረችሽ በኋላ ብዙ ነገር ተረድተሻል እንደተረዳውትም ብዙን ደግሞ ስለ ስላሴም ስለ ሌላም ኮንሰፕቶች በተወሰነ ነገር እንዴት አገኘሻቸው ወቀቱንስ ሌሎችም ሃይማኖቶች ላይ ዳሰሻቸው ሌላ አምላኮች አሉ ወይ እሱን ካየሽልኝ በኋላ ወደዚህኛው እምነት ወደኛ ሃይማኖት ስመጣ ሰምታችኋል ወይ የምላት አንድ መልእክት እንዲያስተላልፉልኝ ማረጋት አለች እሷን 2 ደቂቃም 3 ደቂቃም ሰጥሽና ስለ ፈጣሪያችን አላህ እንዲሁም ስለምና መልከው እስልምና ይዘቱን አስተምሮቱን የፈለግሽውን ነገር መልእክቶችሽን እንደምን ላይክ እስልምና ምንድነው ብሎ ለክሌም የሆነ ሰው ምንም የማያውቅ እንደኔ ድንገተኛ የማያውቅ ሰው እንዴ ወይ ከመጽሐፍ ብቻ የሰማትን ያያዘውን ሰው ምን ትነግሪዋለሽ ቢባል ያለ ንጽጽር ነው ግን የምትነግሪው እዛ ጋር እንደዚህ ያለ እዚህ ጋር እንደዚህ ያለ ሳትዩ መጀመሪያ የዚህኛዎቹን አስተምሮቶች ያገኝሻቸውን ሪሰርቾች ትነግሪንና ለብቻው ሳይነጻጸር የእስልምናን ደሞ ይዞት ታስቀምጪልናለሽ ከዛ ደግሞ እንቀጥላለን እሺ ልጅቱ እንደነገረችኝ ኢየሱስ ነብይ ነው አለችኝ ኢየሱስ ነብይ ነው የሚለው ነው ጭንቅላቴ ውስጥ ያለው እንጂ ኢየሱስ ደግሞ ማን ነው የሚል ነገር ነው አላቀውም ሲጀመር ኢየሱስን ያንን አለፍኩኝ ግን ወደ ንጽጽሩ እንዲገባ ያደረገኝ ምንድነው ሙስሊም እንዴት ሃይማኖትን ይቀይራል የሚልልክ ነው ያዘኝ ጴንጤዎቹ ሙስሊሞቹን ደውብ አካባቢ አሁን ላይ ያነበብኩ ስመጣ ያወኩት ምንድነው እንደውም የአሜሪካን ሚሽነሪዎች ሲመጡ ጅማ ነበር የፈለጉት ጅማ ሊገቡ ሲሉ ተከልክለው ነው ወደ ማዕከላዊ ኢትዮጵያ ወደ ከምባታና ወደ ሀዲያ የገቡት እነሱ አቀደ የመጡት ጅማ ነው ግን የገቡት ሀዲያና ከምባታ ላይ ነው እንግዲህ ሀዲያና ከምባታ ላይ ነው ከዛሬ 40 ዓመት በፊት 10,000 ሙስሊም ብሎ ማለት አስቢ አሁን ላይ 35 ሚሊዮን ደርሷል የሀዲያና የከምባታ ጴንጤ ስለዚህ 35 ሚሊዮን የደረሰው ከዛሬ 40 ዓመት በፊት ሙስሊም ነበር ማለት ነው ኦኬ እንዴ ሙስሊሞቹን እንዴት ይሸውዳቸዋል ነው ኦኬ ኢየሱስ ነብይ ነው ከተባለ ኢየሱስ ሰው ነው ሰው መሆኑን ደግሞ እየገባ ይመጣ ኦኬ ሰው ነው አሉ እንግዲህ ሰው ከሆነ ያ ሰው ነብይ ነው ነብይን ፈጣሪ እንዴት ይላሉ እንዴት ሙስሊሞቹን ካፊር ያደርጓቸዋል የሚል ልክ ነው ወደ ንጽጽሩ ያመጣኝ ጴንጤዎች ወይ ፕሮቴስታንቶች ወይ ኢየሱስ ነብይ ነው ሰዎችን ሙስሊሞችን አትሸውዱ ልል ነው እንግዲህ ንጽጽር ውስጥ የገባሁት ኦኬ ያነበብኩ ስመጣ ስለ ኢየሱስ ነብይነት ሰውነት ለንጽጽር የሚጠቀማቸውን ኡስታዝ አቡ ሃይደር ወይም ሌሎች ኡስታዞች የሚጽፏቸውን አንባለው ሳነባ በትክክልም ይሄው ኢየሱስ ነብይ ነው ላልሁኝ ነገር ግን መጽሐፍ ቅዱስን በትክክል ሳላነባ አልፋልፎ ደግሞ ክርስቲያኖቹ የሚያመጡት ነገር ደግሞ እንትን ይላል የሆነ ሁለት ልብ ውስጥ ያስገባሻል ኦኬ ስለዚህ እንደዚህ ለጀማሪ ሰው እንደዛ ነው ግራ ይገባል እኔ አሁን ብዙ ጊዜ ሰው ጋር አላወራ ኦኬ ቻት አላበዛም ኦኬ ፌስቡክ ላይ እጽፍ ነበር ወይም አነብ ነበር ያነበብኩትና የጻፍኩትን ነገር ከራሴ ጋር ብቻ ሆኜ ማውራት ጀምራለሁ እንዲገባኝ ማለት ነው አሁን ስላነበብሽ አይገባሽም አንድ ጊዜ አስተውሳለሁ ኡስታዝ ዋሂድ የሆነ ጽሁፍ ጽፎ ስለጻፈው ጥያቄ ጠየቁት ግሩፕ ላይ ያኔ ጠየቅነው ልበልሽ እንዴ እናንተ አታነቡም እንዴ እኔ የጻፍኩት እኮ እንዳትጠይቁኝ ነው አንብባችሁ አትረዱም እንዴ አለ ተቆጣ ግን አንብበነዋል እኔ ደግሞ ሄጄ አነበብኩት አንድ ነገር ስላነበብሽ ይገባሻል ማለት አይደለም ኦኬ ታነቢውና ያነበብሽውን አስቀምጠሽ ከራስሽ ጋር ስትነጋገሪ ነው የሚገባሽ እና እኔ አሁን ቆይ ፈጣሪ ማለት ነው ኦኬ ንጽጽር ማለት ምን ማለት ነው በየራሴ ጋር ማውራት ጀመርኩኝ ኦኬ ንጽጽር ብሎ ማለት በሁለት ነገር መካከል ያለ ነገር ማነጻጸር የተሻለውን መምረጥ ነው የሚል ውሳኔ ላይ ደረስኩኝ ስለዚህ በእስልምናና በክርስትና መካከል ንጽጽር ሲደረግ የማህበራዊ ህይወት ሁለቱም ሃይማኖት ያምተው የሚልሽ መልካም እንድትሆኝ እንደሚሰብክ አቃለሁኝ ያኒ ታውቂያለሽ ፖላይት በሆነ ተፈጥሯዊ በሆነ አስተሳሰብ እንግዲህ
ክርስትና መጥፎ ሆኑ ካላለ እስልምና መጥፎ ሆኑ ካላለ ምንድነው የሚያለያየን የሚለውን ከራሴ ጋር ስነጋገር ምንድነው መለኮታዊ አስተምሮ እስልምና ለአምላክ የሚሰጠው ምንነትና ክርስትና ለአምላክ የሚሰጠው ምንነት ነው የሚያለያየን የሚል ነጥብ አገኘሁ ኦኬ ስለዚህ በእስልምና ይሄንን ምድር የፈጠረ አምላክ አላህ የተባለ አምላክ እንዳለ ይህ አምላክ ከጥንት ጀምሮ ከአዳም ጀምሮ ነብያቶችን እንደሚያስነሳ ይህን አምላክ ማንም አይቶት እንደማይችል ይህ አምላክ ታላቅ እንደሆነ ደግ ሩህሩህ እንደሆነ ስለዚህ አምላክ ስታስቢ ውስጥሽ በደስታ እንደሚሞላ ደግ አምላክ እንደሆነ መለኮት እንደሆነ መለኮት በምንም ልትመስዩ ማትጂ እንዲኮነ ሰው ሆኖ ነበር መጥቶ ሞተ ማቲው ነገር ነው እሚል ነጥብ ላይ ደረስኩኝ ስለዚህ ስለ አምላክ ስለ መለኮት ሳስብ እንደዚህ ካልኩ በክርስትናው አምላክ እኮ ሰው ሆነ መጣ በላ ጠጣ መባሉ እጅስ ትክክል አይደለም ሰው ነው ሰው በሰውና በእንስሳ መካከል ልዩነት አለ ያኒ የሰውና የእንስሳ ዕውቀት እኩል አይደለም አሁን እንስሳ ባለቤቱን ያቃል ያበላውን ያጠጣውን በተደጋጋሚ ያደረበትን ቤት ያቃል ነገር ግን የሰው ልጅ በእንስሳ ልክ አይደለም ዕውቀቱ የተለየ ነው ኦኬ በፍጥረታት መካከል እንደዚህ የደረጃ ልዩነት ካለ በሰው ልጅና በመለኮት መካከል ትልቅ ደረጃ አለ የልዩነት ደረጃ አለ ስለዚህ መለኮትን ማንንም ሊደርስበት የማይችል ነው ስለዚህ ሰዎች ሰው ሆነ እንዲኮነ የሚሉት በራሳቸው ስልጣን የሚናገሩት ነው ይህ መሆን የለበትም የሚለው ነገር እስልምናው ላይ ያለው እንትን ይሄን መሆን አለበት የሚለው እንትላልኩኝ ይሄን ያልኩት ለምንድነው በቃ ኢየሱስ ነብይ ነው ሲባል እኔ አልኩ አንድ ጊዜ እንደው ማስተዋወሳለሁ ኮሌጅ ሲማር የተከራየሁባቸው ሰዎች ኦርቶዶክሶች ስለነበሩ እመኑኝ ኦርቶዶክስ በሆነ ራሱ ሃይማኖት ቀይር ነበር አልኳቸው ምክንያቱም ኢየሱስ ነብይ ነው እንዴት ነው ፍጹም ሰው ነው ፍጹም አምላክ ነው ኢቭን ስላሴ የሚለው ጠይቀሽ ዙረሽ ትጠይቂያለሽ የጠየቅሽውን ይመልሱልሽና ደሞ መልሰሽ ውድ ጥያቄ ያስገባሻል ያኔ አይደለ የሆነ ዙሪያ ጥምጥም የሚያስኬድ ንጥልጥል አድርገሽ የምትረጁ አንድ ሲደመር አንድ እኩል ይሆናል ሁለት ሚል መልስ አታገኝም የሆነ ራሱን የቻለ ምንነት የለውም የሆነ ታቃለሽ የተወሳሰበ እንደው ምን ላለው መሰለሽ በሎጂክ ደረጃ የሰው ልጅ በቋንቋ ደረጃ ቋንቋ የተፈጠረው የሰው ልጅ ሊረዳበት እንዲችል ነው ሂሳብም የተፈጠረው አንድ ሲደመር አንድ ሁለት ብለሽ እንድታውቂ ነው በቃ በሂሳብ ደረጃ አንድ ሲደመር አንድ እኩል ይሆናል ሁለት በሚለው ስላሴን ካልተረዳ ነው ወይም በአማርኛ ቋንቋ አበበ በሶ በላ ሲባል አንድ ሰው አበበ በሶ እንደበላ ይረዳል በቋንቋ በዚህ መልኩ ካልተረዳ ነው ይሄ ነገር ትርጉም የለውም የሚያደናበረን ከሆነ ሊገባን የማይችል ከሆነ ዘላለም ዓለማችን ዙሪያውን ምን ጠይቅ ከሆነ ይሄ ነገር ትክክል መሆን የለበትም ሰው ነው ነብይ ነው መልአክ ነው ሁሉም የራሱን ዓለም ያዘ ነው የሚል እንትን ላይ ደረስኩኝ የሚል የሆነ ከህሊናሽ ከተፈጥሮሽ የምትረጁዋል አይደለ እንደዛ በመረዳት ነው እንግዲህ ንጽጽሩን ያወቁት ወደ ንባብ ስመጣ ብዙ ጊዜ መመክራቸው ምንድነው ስታነቡ በደንብ አንብቡ በተለይ አሁን ላይ ያዳበርኩት ነገር ምንድነው አሁን ላይ ያዳበርኩት ከበፊቱ በጣም ይሻላል ልዩነት አለው ይገርምሻል በፊት ኡስታዞች ላይ ዲፔንደንት የሆንኩ ነበርኩኝ እነሱ የሚጽፉትን ማንበብ እነሱ ለንጽጽር የሚጠቀሙትን ይዞ መሮጥ ይሄ ጥሩ አይደለም መጽሐፍ ቅዱስን ሳነብ ራሱ መጀመሪያ ላይ እደናገር ነበር እንዴ እውነት ክርስቲያኖቹ እንደሚሉት ኢየሱስ እንደ ፈጣሪ ሆነ እንዴ ብያቃለሁኝ ታውቂያለሽ እነሱ የሚሰጡትን መጽሐፍ ቅዱስን ሳነብ ምክንያቱም ሁላችንም የሥርዓተ ነጥብ አጠቃቀም አናቅም ቶፒክ አናቅም አውድ አናቅም የሚገርምሽ ነገር እና ከቁርአን ይልቅን ያልዋሽሽም መጽሐፍ ቅዱስ ነው በጣም ብዙ ጊዜ ያነበብኩት ከዛ ያነበብኩት ስመጣ አውድ ማለት እንደሆነ ሲገባኝ ቶፒክ የሚባል ርዕስ ይሰጣል ልክ ትምህርት ቤት ስንማር በተለይ 90ዎች ላይ ብልጣጦጢት የሚል ርዕስ ይሰጣል አይደለ ስለ ጦጣ ለማውራት ነው ደሞ እንዲህም ልጅነቴ የሚል ደሞ ትምህርት ነበር ያን ስለ ልጅነታችን ሊያወራ ነው አይደለ ርዕስ የተሰጠው መጽሐፍ ቅዱስ ላይ ርዕስ የተሰጠው በዛ በተሰጠው ርዕስ ስር ሊያወራ ነው ስለዚህ ርዕሱ እንደሚነግረን ሥርዓተ ነጥቡ እንደሚጠቁመን አውዱን አንድ ጥቅስ ስለሰጡን ክርስቲያኖች ይዞ መረጡ ሳይሆን ጥቅሱ ያለበትን ሙሉ ማንበብ እንዳለብኝ
እና ተደጋጋሚ ማንበብ እንዳለብኝ ተረዳሁኝ እና ንጽጽር ላይ ለምትሰሩ ሙሉ መጽሐፍ ቅዱስ ማንበብ አለባችሁ ይሄ ነው ሙሉ መጽሐፍ ቅዱስ ማታነቡ ከሆነ ኡስታዞች ወይም ንጽጽር ላይ የሚሰሩ ሰዎች ይዟት የሚሮጡትን አንቀጽ ይዛችሁ የምትሮጡ ከሆነ ያተረዳችሁ ማለት አይደለም ይሄን ነው እንግዲህ የተረዳሁት አዲስዬ ጥቅስ ይዞ መሮጥ ዘመን አበቃ ሁሉም መጋረጃ ተቀዷልና ቴንክ ዩ የኔ ውድ ሰው አሁን ዋናና ከባዱና እኔ ደግሞ ሞወዳት ጥያቄ ናት ሁሉ ጊዜ ስጠይቃት በጣም መርከት ምለው ከሰለምኩ ጀምሮ ያልሰማን ስለሚመስለኝ እኔም ድንገተኛ ፈልጌ ልክ ብትማሪም ዕውቀትም ቢኖርሽም ግን ስለ እስልምና በቂ ተዳርሷል ብዬ አላስብም እና የመጣው ሰው ሁሉ ሰምታችኋል 777 ሰዎች እኛ ሙስሊሞች ምናመልከው አምላክ ምንድነው ሁኔታዎቹን እስቲ አንቺ ንገሪያቸው በሚገባት ነገር 2 ደቂቃ ወሰጂና ሰምቶ ለማያቅሰው ለምሳሌ ስለ እስልምና ያልደረሰው ሰው ቢደርሰው ያንቺ መልእክት ጆሮ ቢደርስ ኢቭን ሙስሊምም ሆነው ሰምቶ የተዘናጉ ከሆኑ ምን እንደሚያመልኩ ሪማይንደር ይሆናልና ሰምታችኋል ወይ ብለሽ ንገሪልኝ እስቲ መስየዋ ኔትወርክ ያዘ መሰለኝ ታፕታፕ ያደረጋችሁ መስያለሽ ኦኬ ቀይ ያበራ ነው እሰማችኋለሁ እየተቆራረጠ ነው አሁን ላይ ተቆራረጠሻል ትንሽ መጨረሻ ሰዓት መጣበት አላሁን ግን እንትን ብሏል ኔትወርክ ይዞ አሪፍ ነው ቀጥይ ኦኬ ኦኬ እሰማለሁ መሰለኝ አሁን ደህና ሳልሆን እቀራለሁ ትሰሚያለሽ መስዬ ኦኬ እሺ አሁን ከተሰማው ጥሩ ነው እንግዲህ ያው እስልምና ምንድነው ለሙስሊም ላልሆነ ሰው ምናስተላልፈው ነገር ምንድነው ከተባለ አንድ ሰው ነብያችንን መሐመድን አለይሂ ሰላቱ ወሰላምን አንድ ነገር ስተትና ትክክል መሆኑን እንዴት ለወቅ ብሎ ይጠይቃቸዋል ህሊናህን ጠይቅ ነው ያሉት ነብያችን አለይሂ ሰላቱ ወሰላም ኦኬ ለምን ተፈጠርኩኝ ከተፈጠርኩኝ በኋላስ እንደው ሞቶ መነሳት አለ የሚል ጥያቄ ያለበት በሙሉ በመጀመሪያ ያጥና ሌሎችን ሃይማኖቶችን ያጥና ነው ምለው ያኒ ናቶሎ ሙስሊሙን ምናምን አለለም ምክንያቱም ህሊናህን ጠይቅ ስላሉ ነብያችን አለይሂ ሰላቱ ወሰላም ህሊናቸውን ይጠይቁ የምርኛን የፈጠረ አምላክ አለ ወይ የምር ስንሞት እንቀሰቀሳለን ነው በሚለው ነገር ካመኑ አምላክ ምን መሆን አለበት የሚለው ነው ማወቅ ያለባቸው ስለዚህ አምላክ ማን መሆን አለበት እንዴት መሆን አለበት የሚለው ነገር ከጠየቁ ለህሊናቸው የሚመቻቸውን አምላክ እንዲመርጡ ይከፍትላቸዋል ስለዚህኛው ወደ እስልምናንት ስንጠራቸው በእስልምና አንድ አምላክ አለ ጥንትና ጧት የነበረ በመለኮቱ ላይ ሰው ነው ማንለው አንድ አምላክ ነው ስልጣን የሱ ነው ስልጣኑን የሚጋራው ማንንም የሌለ ነው ኦኬ ሁለት ነው ሶስት ነው የምንለው አይደለም ኦኬ አዛኝና መሐሪ ምህረቱ ሰፊ ነው በነገራችን ላይ አሁን ለምሳሌ በእስልምና የድህነት አስተምሮ አምላካችን አላህ Subhanahu Wa Ta'ala ማይመራው ምንድነው ክህደትን እሱን የካደውን እንጂ ሌሎች ሰዎች የሚሰሩ ኃጢያቶችን ይምራል ነብያችን መሐመድ አለይሂ ሰላቱ ወሰለም من قال لا اله الا الله دخل الجنه ብለዋል لا اله الا الله ያለ ጀነትን ይገባል ኦኬ በእስልምና ጀነ እንደው ጥፋት አጥፍተሽ ለጥፋትሽ ንሳሳት አድርጊ ብትሞች ራሱ አምላክ ይቀጣትሽን ቀጥቶሽ ከገሃነም ተወጫለሽ እንጂ እንደሌላው ሃይማኖት በቃ ገሃነም ከገባሽ በዛው ገብተሽ ቅሪ አይደለም አምላካችን አላህ Subhanahu Wa Ta'ala እዝነቱ ሰፊ ነው የእስልምና ሃይማኖት ድህነት እጅግ ሰፊ ነው ኦኬ ምን قال لا اله الا الله دخل الجنه ነው ነገር ግን ሌሎች ትዕዛዛቶችን እንድንሰራ አላህ ያግራልን ነው ስለዚህ ምንድነው እንድታነቡ ህሊናችሁን እንድትጠይቁ ኦኬ ነብያችን አለይሂ ሰላቱ ወሰላምም ደግሞ ምን ብለዋል እኔ ተላኩት ብለዋል
إنما بؤستو لمكارم أخلاق بلوال مكارم أخلاق بلو ማለት የሰውልጅ መሰረታዊ ስነ ምግባሩ ነው የሰውልጅ ሲፈጠር እኮ ስነ ምግባር ይዞ ነው የሚፈጠረው ለዚህ ነው አሁን ለምሳሌ እንደው መጽሐፍ ቅዱስም ላይ ያለ ቁርአን ማነው ሐዲስም ላይ ያለ የሰውልጅ በአምላክ ምሳሌ ነው የተፈጠሩ ይባላል በአምላክ ምሳሌ ሲባል ሰው አምላክን ይመስላል ሳይሆን አምላክ ደግ ነው አምላክ እውነት ነው አምላክ ሐቅ ነው ኦኬ አምላክ ፈራጅ ነው አይደለም የሰው ልጅ ሲፈጠር በተፈጥሮ ፈራጅ እንዲሆን ሐቀኛ እንዲሆን ነው የተፈጠረውና ነብያቶች ሚላኩት ነብያችን ምን እንዳሉት እነማ ቡኢስቱ ለመካሪም አኽላቅ የሰው ልጅ መሰረታዊ ስነ ምግባሩን ይዞ እንዲቆይ ነው ያ ስነ ምግባሩ እንዳይነቃነቅበት ነው የተላኩት ብሏል ይህ ብሎ ማለት የሰው ልጅ ሐቅ መሆኑን ያወቀ እንዳይዋሽ ሙስሊም አይዋሽም ምን ነው ለዚህ ነው ሙስሊም በእናትና በአባቱም ላይ ቢሆን ራሱ እናትና አባቱ ጥፋት ካጠፉ ይሄው አባቴ ጥፋተኛ ነው እናቴ ጥፋተኛ ነው የሚል የማይነቃነቅ ስነ ምግባር እንዲይዝ ነው እንዳይሰርቅ ከሰረቀ ማወሰርቅ ያለው ቸግሮኝ ነው እንዲህ ነው እንዲል ኦኬ እውነተኛ እንዲሆን ደግ እንዲሆን ካለው እንዲያካፍል አዛኝ እንዲሆን በሰዎች ላይ ድንበር እንዲያልፍ በራሱም ላይ ድንበር እንዲያልፍ በአላህም ላይ ድንበር እንዲያልፍ ኦኬ ህሊናውን ጠብቆ እንዲኖር ነው የተላኩት ብሏል ነብያችን አለይሂ ሰላቱ ወሰለም ስለዚህ እንደነዚህ አይነት ራፍት የምታገኙበት ሙሉውን በማንበብ አሁን በነገርሽ ላይ 99% እንደው 100% እንዳልል አንዳንድ ሰለምቲ እህቶች ወንድሞችም ስላላችሁ ነው እና ከናት ከአባቴ ያገኘሁት ነገር ለምን ውሸት ተባለብኝ የሚል እልክ ነው ያለው በነጽጽራን በነገራችን ላይ ብዙ ጊዜ እናገራለሁ ከሌላኛው ወገን ንጽጽር ያደረጉ ሳይሆን ለምንኛ ትክክል ካልሆን በሚል እልክ የተሞሉ ናቸው እልክ መርፊ ያሱጣል እንደሚባለው እልክ ጥሩ አይደለም እልክ መጋባት ሳይሆን እውነትን ፈልጉ አምላክን ፈልጉ እንደው የፈጠረኝ አምላክ ምን መሆን አለበት የሚል ውስጥሽን ሳቲስፋክሽን የሚሰጥሽ ስትተኝ በሰላም የምትተኝበት ኦኬ ስትነሽም ስለ አምላክ ይዘላለም እንዴ ምድራዊ ህይወትሽን ምታካሂጅበት ዳቦሽን ፈለጋ በሰላም የምትወጭበት ቀን ሲሆን ግን ማመልከው አምላክ እንዴ ነው እንዴ አይሆንም እንዴ ለምን እንዲኮነ የሚል ጥያቄ ማትጠይቅበት ሰላማዊ እንቅልፍ የምትተኝበት ሰላማዊ መንፈሳዊ ህይወት የምታሳልፊበት ነው ኢስላም የኔ እንዴ ምክንያቱም የፈጠረን አምላክ አለ እሱ ወዶ ገነት ካስገባን ነው የምናየው ብለናል ስለዚህ ገነት ገብተን አምላካችን ጋር እስከምንገናኝ ድረስ ምድር ላይ ይሆን አምላክ ለምን እንዲኮነ ለምን እንዲያሆነ አንልም ምክንያቱም በመኖሩና ቃለና ኦኬ ደግሞም ውስጣችን አምላክን በሚፈራበት ልኩ ነው መኖር ያለብን እና ዓለምም እንትን እንዳይለን በተለያዩ ሰው ሰራሽ ነገሮችም በብልጭልጮችም እንዳንከዳ ውስጣችን ነው ማዳመጥ ያለብን ብልጭልጭ ነገር በጆሮአችን ምን ሰማው ነገር በአይናችን የምናየው ነገር ሳይሆን ሊስበን የሚገባው ውስጣችንና ህሊናችን ጋር ተነጋግረን ነው አምላክን ማምለክ ያለብን እኔኮ ስለ ንጽጽር ፌስቡክ ላይ ጽፍ ማለት ነው ስለ አምላክ አላቅም ንጽጽር ላይ ዝም ብዬ ጽፋለሁ ኢየሱስ ነብይ ነው ላለሁኝ ግን መለኮት ምንድነው የሚለውን አላቅም ነበር እና አንድ ጊዜ ፌስቡክ የተበላሸ ያው ልክ እንደ ቲክቶክ 10 ጊዜ ነበር የምከፍተው ፌስቡክ ማለት ነው ኢቭን ራሱ ፓስወርድ መያዝ አልችልም ታውቂያለሽ ብዙ ጊዜ ፓስወርድ ማስገባት ሳልችል ቀርቼ ፌስቡክ ላይ ራሱ በስሜ ሰርች ብታገኘ የኔ አካውንት ታገኛለሽ እና በቃ ብቻዬን ሆንኩኝ ብቻዬን ሲሆን ግን አምላክ ማለት ነው የሚል ጥያቄ ከራሴ ጋር መጣ ስለዚህ መለኮት ብሎ ማለት በቃ ማንም ሰው ያላየው ደግህንና ዓለም የፈጠረ የሚል ነገር ከራሴ ጋር መነጋገር ጀመርኩኝ ወላሂ እንደውም የሆነ ቤት ሰራ ነው ጊዜውን ሰዓቱን ቤቱን ክላሱን ሁሉ አስተውሳለሁ አሁን ትዝ ሲለኝ ከዛ በኋላ ረፍት ተሰማኝ ታውቂያለሽ ከዛ በፊት ሙስሊሞኛ ኢየሱስ ነብይ ነው ላለሁኝ እንጂ ኢቭን እንኳን ማን ነው ማመልከው የሚለው ነገር አምላክ ምንድነው ሲባል ራሱ በስነ ስርዓቱ አልመልስም ኦኬ ከዛ ምን አደረኩኝ በቃ አምላክ ብሎ ማለት የሰው ልጅ ስለ አምላኩ ሲያስብ ውስጡ በደስታ ሊሞላ ይገባል አምላክ ሲባል ያኒ ልክ እንደ ጓደኛሽ ወይ እንደምታውቂው ሰው የምትናገሪው ሳይሆን ለአምላክ ስለ አምላክ ስትጠየቂ ያኒ እጅግ ሰፊ ነው ያኒ ለትገልጹ ራሱ አትችይም ታላቅነቱን ደግነቱን መልካምነቱን መለኮትነቱን ያኒ ህሊናስ ራሱ አድማሱን ያሰፋል ግን ስለ አምላክ ስታስቢ ደስ ይልሻል አምላክ መኖሩን አንቺን እንደፈጠረሽ ምድርን እንደፈጠረ አዛኝ እንደሆነ ካለምንም ምክንያት ያልተፈጠረ ነገር ሁሉ ነገር ስለ ምክንያት እንደተፈጠረች
ትረጃለሽ ከራስሽ ጋር ስትነጋገሪና እንዲህ በማድረግ ነው ስለ አላህ የተረዳሁት። ሰዎችም ራሳችሁን ጊዜ ሰጣችሁ ተነጋገሩ ነው የምለው። ይሄን ይመስላል። አይ ቲንክ እስከ ዛሬ ድረስ ከሰማነው ሰምታችኋል። መልእክት አንፃር የመሲ ኦን ዘ ቶፕ ሊስት ነውና አላሁ አክበር ላይክ እንደዚህ የተብራራ ላይክ ንዝር ያለ ነበር ስሰማሽ ነበር ላይክ እውነት ምናመልከው አምላክ ውስጣችን ምን ያህል ስለ መለኮት ገብቶናል የሚለው ስሜት ነብያችን ሰለላሁ ዐለይሂ ወሰለም ያሉትን መልእክት ጨምሮ አያይዘሽ ስለነበረ እስልምና ምንድነው የምትከተሉት ለምትሉ ወይም ደግሞ የተከተላችሁ ያላችሁት በጭፍንም ያለ መገባትም ይሄ ቃል ቢደርሳችሁ አም ሹር ትቀየራላችሁና አላህ ያክብርልኝ። ግን ሰምታችኋል የምናመልከው አንድ አላህን እንደሆነና መለኮቱ አንድ ሆነ ተጨማሪም ቁጥር የሌለው ጭማሪም የሌለው መሲ በደንብ አርጋ ያብራራችሁን እሱን አምላክ ነው የምናመልከውና ኑ አብረን እናምልከው። ሰፊ ነው ምንም የሚጠብ ቦታ የለውም። ወይንም ደግሞ ሽማግሌ የሚያጋራ ሰዎች መልእክተኛ ምናምን የማይፈልግ ነውና የአንድ ቃል ብቻ ነው የሚፈልገው ከሱ ጋር ታይ ለማድረግና ኑ አብረንና ሰምታችኋል አልሰማንም እንዳትሉ 718 ሰምታችኋል። መስዬ በጣም ከልቤ ነው ማመሰግነው። ይቀራል መልእክት አለኝ የምትዩ ነገር ካለ አጠቃሊና ሌላ ሰዎች ደግሞ ጥያቄ እንዲጠይቁሽ እድል እንሰጣለን። እኔ ግን ከልቤ ነው የምወድሽ ከልቤ ነው ማመሰግነው። እህቴ ሆነሽ ስላገኘሁሽ በጣም እድለኛ ነኝ። ኤኒ ታይም በምትፈልጊው ጊዜ እነሱንም ጨምሮ አለን ከጎንሽ። እሺ እህታለም ተረፈ አንቺ ጠቅልል አድርጊውና ጥያቄ ካላችሁ ይይዙ። ይሄን ይመስላል። ወላሂ ማጠቃለያ የለኝም። ሐሳብ መደጋገም ነው ታውቃለሽ። ቲክቶክ ላይ ሰው አከለ ያገባች እንዲህ አለች የሚል ነው መከታተል የሚፈልገው። የአንድ ሰው ወሬ ይሰለቻቸዋል። በተለይ እኔ ሳወራ በጣም ነው የሚሰለቹት ታውቂያለሽ። እና ይበቃል። እኔ ደግሞ ማጠቃለያ መስጠት አራንቺ ብቻ ሰው ቁርአን ሲከፈት የሚፈረጥጥ ማህበረሰብ አለ። አሁን ወሬ ትንሽ የኔና አንቺ ብንጫጫ ቤቱ ድብልቅ ይሆናል። ቲክቶክ እንትን አልጎሪዝሙ እንደዛ አይነት ያመጣል። ጥያቄ ካላችሁ አንድ 5-6 ሰዎች ላኩና እንዴ እንጠይቅና እንጠቅልል። ሞ ገብታል። ጥያቄ ካለ ጥያቄ እንቀጥል። ሞ ሰላም አለይኩም። ቀጥል። ወአለይኩም ሰላም። አንድ ነገር ማስተላለፍ ፈልጌ ነው። ይሄ ንጽጽር የሚባለውን የማይችሉ ሰዎች እውቀት የሌላቸው ሰዎች እየገቡ ከክርስቲያኖች ጋር የሚያደርጉት ጥያቄ አለው። ለመሲ ጥያቄ አለው። ልክ ሌላ ቶፒክ ሲሆን ሌላ ቶፒክ ያልተባላችሁ ፕሊዝ ፔይ አቴንሽን። ለመሲ ጥያቄ ያላችሁ ሰዎች ብቻ ገቡ። ቢዚ ቢቀጥል። ቴንክ ዩ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጀግና ብዬሻለሁ። የሴት ጀግና ማሻአላህ። ጥያቄ ምንድነው ለማሳጠር ያህል ያጋጠመሽ ቻሌንጅ በውስጥ ሊሆን ይችላል፣ ስልክ እየደወሉ ሊሆን ይችላል፣ አለ አይደለ ሴት እንደሆነሽ ቻሌንጅ የሆነብሽ ነገር ካለ ብታጋሪ። ሽክራን። የለም በነገራችን ላይ ሲጀመርን አላወራም። አሁን ይሄ በሜሴንጀር በቴሌግራም እዚሁም ቲክቶክ ላይ የሚጽፍልኝን አልመልስም። ስለማልመልስ ቻሌንጅ ሊገም አልለውም። ያው ቲክቶክ ላይ በየኮሜንቱ ፌስቡክም ላይ ይሁን ያኔ እንገልሻለን እንዲነልሻለን ነው ስቄ ነው ማልፈው። እንደ ቻሌንጅም አልቆጥረውም። ግን በጣም ያሳቀኝን የምነግራችሁ በዚህ በንጽጽሩ ያሳቀኝና ያስደነገጠኝን ልንገራችሁ። ያሳቀኝ አንዱ በውስጥ በቃ በጣም ብዙ ጽሁፍ ነው የጻፈልኝና ያኔ ኦርቶዶክስ እንደሆነ እና ተአምራት ሆኖ ነው ሰውየው እንደው ምስክር ሁሉ እንደው ዶክተር ዘበነ ሁሉ ምስክር አለ አለኝ። ያኔ ኦኬ ኦርቶዶክስ ትክክለኛ እንደሆነች በቃ እኔ በቃ ሆረር ሁሉ ነው መሰለኝ። ግማሹን አነበብኩት። ያኔ በቃ የሆነ አንገቱ ተቆርጦ እግሩ ተቆርጦ ከዛም ብቻ የሆነ የኦርቶዶክስ እንትን ያመጣው ቅዱሳን ሰው ነው እንደዛ አምጥቶ በዛ ስላመነ ጸበል ስለሄደ ምናምን
የሆነ እንትን እንዳገኘ ምናምን ጻፈ። አሳዘነኝ። ያኔ ለእምነቱ ቀናት አድሮበት ነው የጻፈልኝ። ያኔ ኦርቶዶክስ እንደሆን ጋበዘኝ ምናምን። ጽሁፉ በጣም ያስቀል፣ ረጅም ነው። ሙሉ ለሙሉ እሱን ያው ባላስታውሰውም ይሄ ነው ያሳቀኝ። ያኔ እንደ ጆክ ነው የምወስደው። አንዱ ይሄ ነው ያሳቀኝ ነው። ሌላ ያስደነገጠኝ አልኳችሁ ቴሌግራም ላይ ነው የቆየ ነው። ቴሌግራም ላይ ብዙ የሚጀናጅኑ ኦርቶዶክሶችም ፕሮቴስታንቶችም አሉ። በነገራችን ላይ ያው እኔ ለጅንጅንም አልመችም፣ ታውቃላችሁ፣ አልጀናጀንም፣ ፊትም አልሰጥምም። እና ግን እንደዚሁ በጣም ብዙ ጊዜ ካወራን በኋላ እንደነገርኳችሁ ይሄ ንጽጽር ብሎ ማለት እንትን ነው፣ እልክ ነው እንጂ ስለ እውነት ተጨንቆ አይደለም የሚያነጻጽሩትና ኢየሱስ ፈጣሪ ነው ብሎ በተደጋጋሚ እንትን ይላል። በቃ ብዙ ነብይ ነው መልእክተኛ ነው የሚለውን ሐሳብ አቀረብንና እኔ ራሱ አሁን ባለሁበት ንጽጽር ዕውቀት ላይ አልነበርኩም። አሁን ላይ መጽሐፍ ቅዱስን በደንብ አንብቤ ያለሁኝ። ኢየሱስ ኢቭን ጸሎት አይሰማም፣ ኢቭን ኢየሱስ እግዚአብሔር አልተባለም የሚለው እኔ ሐዋርያቶችን ትምህርት ራሱ አልደረስኩበትም። ግን ነብይ ነው የሚል ነው እንትን የምንለው። ያን ካቀረብን በኋላ እንትን ነው አብ ዙፋን ላይ አለ። እንግዲህ ዙፋን ላይ ያለው አብ ነው መጽሐፍ ቅዱስ ላይ አብ ዙፋን ላይ አለ። ስለዚህ አምላክ ሊሆን የሚገባው ዙፋን ላይ ያለው ነው አልኩት። አይገርምሽም? እንደውም ኢየሱስ እኮ አለ ኢየሱስ እኮ አብን ይበልጠዋል ከአብ በላይ ነው አላለኝም? ደነገጥኩኝ። አንቺ በጣም ደነገጥኩኝ። እንዴ እኔ ምን አስደነገጠኝ ሁላኩ? እንደሆነ እኔ ክርስቲያን አይደለሁም ምን አስደነገጠኝ? ያኒ እሱ እኔን ለማሸነፍ እሱ ኦርቶዶክስነት ተከታይ ነው። ኦርቶዶክስ ትክክልነት ለማስባል ምን አለ? እንደውም ኢየሱስ እኮ ከአብ ይበልጣል አለኝ። በጣም ደነገጥኩኝ። በቃ ካሁን በኋላ እንዳታወራ አንተ ሌላም ትላለህ በዚሁ ከቀጠልክ። ስለዚህ ከታደረኩኝ እንደውም ከዚህ ከመደንገጤን ባሻገር ከዚህ ምን ተማርኩኝ? ንጽጽር ላይ ስታወሪ ሰው ጋር አውርተሽ ማቋረጥ አለብሽ። ምንድን ልከክል ንትርክ ብሽሽቅ ነው የሚሆነው። ስለዚህ እኔ ብሽሽቅና ንትርክ አቆምኩኝ። በቴሌግራም ላይ ዝም ብሎ ማውራት ምናምን ከቻልኩ ጽፋለሁኝ ፌስቡክ ላይ፣ ካልቻልኩኝ ቴሌግራም ላይ ሪከርድ አስቀምጣለሁኝ። እዚህም እንትን ላይ አልፎ እንትን እላለሁኝ እንጂ በቃ ግት ከሆነ በቃ ሽንፈት ነው የሚመስላቸው። እኔም ለሃይማኖቴ በሚል ማለት ነው። በዙ አጋጣሚ የማስተላልፍላችሁ መልእክት ምንድነው? የሆነ ሐሳብ ተለዋወጡ፣ ነገር ግን እኔ አሸነፍኩ እሱ አሸነፍኩት የሚል ውስጥ አትግቡ። ይሄ ምንድነው? ንትርክ ውስጥ ስለሆነ ራሳችሁን ከንትርክ ተቆጠቡ። ለሆነ ሰው ለፈለጋችሁ ሰው ሐሳብ ስጡት። ያንን ሐሳብ ራሱ ያብላለው፣ ከራሱ ጋር ይነጋገር። ይሄን ነው የምለው። ቴንክ ዩ አመሰግናለሁ። ቀጣይ ሌላ ሰው ጠይቁ። እሺ ቢዚቢ እናመሰግናለን። ሙበሽር ኮቻ ክርስቲያኖችን መግባት ትችላላችሁ። ባይዘው ከተሳደባችሁ ግን ይሄ የለመዳችሁት የቲክቶክ የንጽጽር የስድድብ ቤት አይደለም። የራሷን ጀርናል የራሷን ጀርኒ ነው። ቤቷን የምትከፍት ልጅ ናት። ፕራውድሊ ገብታችሁ ቤቷ የፈለጋችሁትን ጥያቄ ትመልሳለች። እኔ ቤት ግን የሷን ተሞክሮ ነውና አንድ ወንድሜ ላይክ የቤተሰብም ጥያቄ ነው። ቲክቶክ በጣም ቶክሲክ መርዝ ቦታ ነውና እንዴት ቻልሹ ውስጥሽን ሳይመርዝብሽ ተቋቁመሽ ይሄን መልእክቶችን ውስጥሽ ጥላቻን ሳያተርፍ እንዴት ማስተላለፍ ቻልሽ የሚል ጥያቄ ተነስቷልና ከዛ ለሌሎችም እድል ይሰጣለን። ኦኬ እውነቱን ነው። ቲክቶክ እጅግ ቶክሲክ የሆነ ነገር ነው። አንደኛ ነገር፣ ሁለተኛ ነገር ደግሞ ሁሉም ምን ይልጠቀም የሚልበት ነገር ነው። ሶስተኛ ነገር ሁሉም ምን ትክክል ነኝ የሚልበት ሀገር ነው። ብዙ ነገሮች ብዙ ቻሌንጆች አሉ። በነገራችን ላይ እኔ የምን ተባልኩኝ የሚለው እኔ ላይ ፎከስ አላደርግም። እኔ ላይ በጭራሽ ትዝ ብሎኝ ራሱ አያውቅም። የኔ ፎከስ ምንድነው? ውሸትን ማጋለጥ፣ ሰዎች ስለ ኢየሱስ ማወቅ እንዳለባቸው፣ እኔ የምናገረው ውሸት መሆን እንደሌለበት ብቻ ነው የምጠነቀቀው። ማዋሸት ጥሩ አይደለም። እኔ አሁን ማዋሸው መሰረት ዋሸች ላለመባል ሳይሆን የሚገርምሽ ነገር ከዋሸሁኝ ራሴን ያመኛል፣ ይደብረኛል፣ ታውቃለሽ፣ የሆነ እንቅልፍ ይነሳኛል፣ ህሊናዬ ጋር ጥሩ እንትን አይኖረኝም። ስለዚህ ራሴ በነፃነት እንድኖር፣ መልካም እንቅልፍ እንድተኛ፣ ስራዬን በአግባቡ እንድሰራ እውነተኛ ለመሆን ሞክራለሁኝ። መጽሐፍ ቅዱስ ላይ ያሉ ታሪኮችን ላለማዛባት ሞክራለሁኝ። አውዳቸውን ላለመቁረጥ ሞክራለሁኝ። አውዳቸውን ራሱ ከቆረጥኩኝ አስተካክላለሁ። በዙ አጋጣሚ አሁን ለምሳሌ መጽሐፍ ቅዱስ ላይ በሰውኛ ቋንቋ የተገለጹ አሉ። በሰውኛ ቋንቋ የተገለጹ ናቸው እንጂ ይሄን ለማለት ተፈልጎ አይደለም ብዬ እናገራለሁ።
ወንድሞች እህቶች ንጽጽር ላይ የሚሰሩ ራሱ እንደዛ ማድረግ እንደሌለባቸው እንትንላለሁኝ። በነገርሽ ላይ አዲስዬ እዚህ ላይ ምነግርሽ ነገር መልካም ነገር ጎልቶ አይወጣም እንጂ ፖላይትሊ ለክርስቲያን ወገኖቻችንም የሚጠቅም ነገር ነው ያደረኩት። ንጽጽር ስታደርጉ መረጃ ማምጣት እንዳለባቸው ኢቭን ራሱ አሁን በፊት እንግዲህ ብዙ ጊዜ ከክርስቲያን ወገኖቻችን የተለመደው ምንድነው ንጽጽር ብሎ ማለት ሙስሊሞችን ማብሸቅ ያንተ ነብይ እንዲህ ነው ያንተ እስልምና እንዲህ ነው መባባል ነበረ። ግን ለእንደዛ መሆን የለበትም። ለምትጠይቁት ጥያቄ በትክክል መነበብ አለበት። አንድ ጥያቄ በአንድ ሃይማኖት ላይ ስንጠይቅ የሃይማኖቱ ምን ብሎ ነው የሚያምነው የሚለውንም ማክበር አለብን። ኢቭን ስርዓተ ነጥቡን መጠቀም በአግባቡ አለብን። አውዱ ታሪኩ ምንድነው የሚለውን ብዬ አስተላልፋለሁኝ። ብዙ ያስተካከልኳቸው ነገሮች አሉ መጽሐፍ ቅዱስ ላይ። በዚህ አጋጣሚ የመልከ ጸዲቅን ታሪክ ልንገራችሁ። መልከ ጸዲቅ የዕብራውያን ደብዳቤ ላይ ለክህነቱ መጨረሻና መጀመሪያ የለውም ይላል። ለክህነቱ እናትና አባቱ አይታወቁም ነው የሚለው። እናትና አባቱ አይታወቅም የተባለው መልከ ጸዲቅ ስለ ክህነት ነው የሚያወራው እንጂ መልከ ጸዲቅ ካለ እናትና ካለ አባት ተፈጠረ ለማለት ተፈልጎ አይደለም። እኔ ግን በፊት የሚመስለኝ መልከ ጸዲቅ ካለ እናትና ካለ አባት የተወለደ ይመስለኝ ነበርና ኢየሱስ ከእናት ከተወለደ መልከ ጸዲቅ እናትና አባት የለውምና መልከ ጸዲቅ ልታመልኩት ነው እንዴ የሚል ጥያቄ ጠይቅ ያቃለው ፌስቡክ ላይ ቲክቶክም ላይ እንደመጣሁኝ። ነገር ግን አንድ የሆነ የክርስቲያኖች የኦርቶዶክሶች ማብራሪያ አየሁኝ። መልከ ጸዲቅ እናትና አባት የለውም የተባለው ስለ ክህነት ነው። ምክንያቱም እስራኤላውያኖች ክህነት በዘር ነው። አሁን ለምሳሌ የሌዊ ዘር የሆነ ነው ክህነት እንትን የሚለው እና ከዛ አስተካከልኩኝ። በቃ ይቅርታም ጠየቅኩኝ። አሁን በኋላ ስለ መልከ ጸዲቅ የተወራው ስለ ክህነት ማለትም እግዚአብሔርን ስለማገልገል ነው እንጂ ስለ እናት ስለ አባቱ እንዳልሆነ ይቅርታ ጠየቅኩኝ። ከዛ በኋላ እንትን ብዬ አላውቅም። ምክንያቱም ከራሴ ከህሊናዬ ጋር የሚሄደውን የምናገረው ነገር መጽሐፍ ቅዱስ ላይ በአግባቡ መገኘት እንዳለበት ላይ ነው እንጂ ፎከስ የማደርገው አካሌ ምን ቆመተ ስለ እኔ ምን አወራ የሚለው ቦታም ሰጥቼው አላውቅም። እኔ እንደዚህ አሉኝ የሚል ከሆነ አልወጣም እኮ ቲክቶክም ላይ አያስወጣኝም እኮ። ግን ያንን ትዝ ብሎኝ የማያውቅም። ይሄን ይመስላል። ፐርፌክት ከባድ ቦታ ነው ቲክቶክ። እሺ ወንድም ቀጥልና አሰላሙ አለይኩም ፈርሃ ሌሎቻችሁ አንድ ጥያቄ ኮሜንት ላይ ተደጋጋሚ አለ። እዚህ ጋር ያሉት ይጠይቁ አይሻልም? አንድ ካንተ ይረጋጉ ይረጋጉ ትንፋሽ አግብተሻል ወይ ወልደሻል ወይ እያሉ እየጠየቁት ነው። ስንት ተናገረች አይደል እንዴ? ወይ በደንብ አልሰማንም። ከቪዲዮ ሲለቀቅ ስሙ እሱን ተናግራለች። ግን ጥያቄያችሁን ያቀርባችሁ አንድ ላይ ተመልስላችሁ። እሺ ቀጥል ኮቻ ወይ ስትገቡ ሚውት አድርጉ፣ ያለበለዚያ ትፈርጣላችሁ። ወደታች ሞጣ ቤት ታገኛላችሁ ራሳችሁ። ስትገቡ ሚውት አድርጉ። ስማችሁ ስትጠራ ጠይቁ። እንዴ ጆሮአችን እንትን አለ። ኮምቦልቻው ጠይቅ። የኮምቦልቻ ነው ከኮምቦልቻ ነው። ወአለይኩም ሰላም። ያው ጥያቄ የለኝም ግን እኔ ያው መሰረትን በጣም አንዳንዴ እንትን እንከታተላለሁና በጣም ሰላዲን ቃል አልፍምና ይሄ ያው አላህ ረብል ዓለሚን አላህ ሂዳያ ሲሰጥ ያው እንደዚህ ነው። አልহামዱሊላህ ረብል ዓለሚን ለኢስላም ያለችው ለታ በጣም የሚመሰግንና ብዙ ነገሮችን ያው እሷ እንደምትለው አይነት አሁን እሷ ስገልጠው እንትን አልኩኝ እንጂ በጣም የምትሰደብ በዛ በስድቡ ደግሞ የሆነ ነገር የምትልና ምን ነበር ያው እሷ ደግሞ ምንም ተስድቡ የምንትንም ምለው ነገር የለም ስትል ደግሞ በጣም እኔ ገርሞኛል። ያው እንግዲህ ኦዲዮ ላይ እዛ እንትን የምትለው ላይ ብዙ ነገሮችን ነበርና በጣም አንዳንዴ አውዲዮችን እንትን ላለውኝ ማሻአላህ እስልምናን በጣም እያገለገለ ስለሆነ አላህ ረብል ዓለሚን በዙ ላይ ያው ጨማምሮ ደግሞ ሁሉንም ያው የረሳቸውን የሚያስታውሳት ያላወቀችውን የምታውቁበትን ነገር እንድታገኝ በጣም እንትን ላለውኝ። ሰላም ያው አልእስላሙ ሆ እስቲስላም ነው። ለአላህ ብቻ ያው እጅ መስጠት ነው። እጅ ሰጠችበት ሁኔታ ያው አላህ ረብል ዓለሚን ያመቻችላት ነው የሚመስለው። አልኹዱ ለሱ ደግሞ መተናነስ ያለውን ነገር ሁሉ ያሳየችበት ነው። ሁሉ አውዱ ሁላና አንድ ነገሮች እንትን ያለው አሁን ወደ ፊት ተጨምርበት ነው ማለት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ነው። እናመሰግናለን። ሃናን ቀጥ ሰላም አለይኩም ጀማው እንደናችሁ? ነይቷ መሰል አንድ ደግሞ
ኔቷን የመሰለኝ ሌላ ማለት ነው። በበኩል አልነካናት። እንትኖች ተረጋጉ። ከነካችኋት ነይ ተመልሰሽ ላኪ እናስገባየሻለን። ሀያት ሰለምቴዋ ቀጥይ። ሀያት ወይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። መሲ በጣም የምወድሽ እና በጣም የማደንቅሽ በጣም ጀግና የሆንሽ ሴት ነሽ። አላህ ይጨምርልሽ። እኔ ምንም ምለው ነገር የለም። ያው ከበፊት ጀምሮ ከዛሬ ስንት ዓመት ጀምሮ ሁሌ እከታተልሻለሁ። ቪዲዮዎችሽን ሁሌ ነው ደጋግሜ ምናምን ማያቸው። ለካፊሮች የምትሰጃቸው መልሶች በጣም ጽድት ያሉ በጣም የሰው ልብ ውስጥ ግብት የሚሉ ከነ አነጋገር ስርዓትሽ ጭምር በጣም የምትወደጂ እህታችን ነሽ። እኔም ሳድግ እንዳች ነው መሆን የምፈልገው። አመሰግናለሁ። እሺ እኛም እናመሰግናለን። በዚሁ አጋጣሚ ግን ምን አለ መሰላችሁ እኔ አሁን ንጽጽር ላይ ስሰራ አንድ ጊዜ ምን አስተያየት ተሰጠኝ መሰለሽ? አዲስ ድምጽሽ አያምርም አሉኝ። ድምጽሽ አያምርም አሉኝ። ያኔ እንደው ለምንድን አሁን በዚህ ድምጽ የምትሰሪው ምናምን አሉ። አንደኛ ነገር እኔ ለጅንጅን አልቀረብኩም፣ የቁንጅና ውድድር አልቀረብኩም፣ የድምጽ ውድድር አልቀረብኩም እና ድምጽ አመረ አላመረ ሳይሆን መልእክቱን ተከታተሉ የሚል መልስ ሰጠውኝና ምን አለ መሰለሽ የሚዲያ እንትን አቀራረብ ስርዓት ብዙ ነገሮች ይቀሩኛል። እኔ በነገራችን ላይ የድምጹ ያኔ ተፈጥሮዬ ነው፣ ያደኩበት ነው፣ የገጠር ልጅ ነኝ። የድምጹ ይሁን አንዳንድ ደግሞ የምጠቀማቸው የቃላት አጠቃቀሞች አሉ። እነዛንም ለምትሰጡኝ አስተያየት አቃለሁኝ ሲጀምር የኔ ድምጽ አግሬሲቭነት አለው። አሁን ስናገር የምቆጣ ሁሉ ይመስላችኋል። እንደውም አንድ ጊዜ አስታውሳለሁኝ ላይቭ ላይ ሆኜ እየሳኩኝ ነበር። እንዴ ትስቂያለሽ እንዲህ አሉ ኮሜንት ላይ። ማለት ቪዲዮ ስሰራ ቁጣ ስሜት ስላለው ሁልጊዜ ማዝን ሁልጊዜ በቃ እንደዛ ተቆጥቼ ምኖር ምናምን ነው የሚመስላቸው። በነገራችን ላይ ለካፊሮች መልስ የምሰጠው ውሸታቸው ምን ያክል እንትን እንደሆነ እንድትረዱም ተፈጥሮዬም ስለሆነ እንጂ አንድ ቀን ከፍቶኛ አቅም በነገራችን ላይ ውሸታም እንዴት ግን የሰው ልጅ እንዴት ይዋሻል? እኔ ጭንቅላቴ ውስጥ ጠይቃለሁ። አላህ እንዴት ግን ይዋሻሉ? አስችሏቸው እንዴት በዚህ መልኩ ይሆናሉ የሚል ራሴ ውስጥ ጥያቄ ጭንቅላቴ ውስጥ ጥያቄ ይፈጠራል። ለዛ ጥያቄ እነሱን ለማገለጥ ቪዲዮ ሰራለሁ እንጂ አዝኜም አልቅሼም አላቅም፣ በእነሱ ተከፍቼም አላቅም። እዚህ ጋር ማወቅ ያለባችሁ እና ደግሞ አግሬስ የድምጽ ቶኑ እኔ ድምጽ በጣም ጉልበት አለው። በተለይ ሻይ እየጠጣሁና በደንብ ምግብ ጠግቤ የበላሁ ቀን ያ አላህ ቶኑ ልነግራችሁ አይደል አልችልም፣ ጉልበት አለው። እና እዚህ ጋር ማወቅ አለባችሁ ነገር ይሄ ነው። ሌላኛው ልታውቁ የሚገባው ነገር ምንድነው? አንዳንድ ቃላቶች እጠቀማለሁ። ለምሳሌ ይሄ እንደ ምናልባት ወሲብ ልል እችላለሁ፣ ምናልባትም እንደዚህ አይነት ነገሮች እችላለሁ። ይሄንም ምለው ለምንድን ነው? ካፊሮች ክርስቲያን ወገኖቻችን ሙስሊሞችን ለማሸማቀቅ ያመጣሉ። አፍን ለመዝጋት ነው የሚያመጡት። ስለዚህ አፌን አትዘጋውም ነው። አፍ በመዝጋት እውነት አይገኝም። ደግሞም እንደዚህ አይነት ነገር የትና ምን ቦታ መጠቀም አለብን የሚለውን ትምህርት እንድታገኙ ነው። ጀስት እኔ ይሄ ነገር ትምህርት ይሰጣል ብዬ ስላመንኩበት ያመንኩበትን ነገር ነው የምናገረው። አንቺ ስነ ምግባር የለሽም ወይ ንግግርሽ አያምርም፣ ንግግርሽ አግሬሲቭ ነው ለምትሉት መልስ ነው ይሄ። የድምጽ ቶኑ ተፈጥሮዬ ነው ይሄ። ኦኬ ቶኑ ቁጣ የሚለኝ የሚመስላችሁ የተለያዩ አንዳንድ ቃላቶችን የምጠቀመው ለካፊሮቹ ትምህርት ነው። ምክንያቱም የሚያስኩት ትምህርት እስከሆነ ድረስ ትምህርት ምኑንም ነገር እንትናት ስለ ቆሻሻ ለማስተማር ግዴታ ቆሻሻ ውስጥ ገብተሽ እያጸዳሽው የምታስተምረው እና ይሄን ይመስላል። ኦኬ አያት ጨርሰሻል? ከጨረሽ ሃናን ቀጥ። እሺ ኔትወርክ እኮ አስወጥቶኝ ነው ቅድም። መሲን እንግዲህ ሁለት ጥያቄ ነው ያለኝ ለመሲ። ግን ከዛ በፊት መሲ መጀመሪያ ያወቅኳት በየሆነች ጽዮን ከምትባል ልጅ ጋር በጣም ስትመላለስ ነበርና እና በጣም ጽዮን የምትባለው ትሳደብ ነበር። ኃይለኛ ስድቦች በቃ ተሳድባት ነበርና ምን አለ በቀረባት ምናምን ብዬ በጣም በታጭ ነበር። ግን እሷ አትሰድባትም፣ በቃ ሐሳብ ላይ ትኩረት እያደረገች ትመልሳለች። ያቺ አንድ ነገር ስትሰራ ያቺኛውም ትመልሳለች እና በቃ እንትኑ
ይሄ ሐሳባቸው በጣም ይገርመኝ ነበር። መጨረሻ ላይ ግን ያቺን ብሎክ አደረኳት። በቃ እኔ ከአቅሜ በላይ ሆነ። የምትሰድባት ስድብ፣ የምትናገራት ንግግር በጣም ከባድ እና ሌሎቹም እንደዚህ በጣም ብዙ ለኛ ለሙስሊሞች የሚከብዱ ስዕሎች እየሳሉ ነብያችንን እያጥላሉ ምናምን የሚሰሩ ልጆች ላይ እየገባች የእነሱ ቪዲዮ እያመጣች ዲዩት እያደረገች ትሰራለች። እና አንደኛ ጥያቄ እንዴት ነው የቻልሽው? ማለት ትዕግስትሽ ይገርመኛል። በቃ እኔ አብዛኛው ሙስሊም ይመስለኛል ብሎክ ነው የሚያደርጋቸው እንጂ የሚያቸውም ያለ አይመስለኝም እንደዚህ አይነት ቪዲዮ የሚሰሩ ልጆችን። አንደኛ ትዕግስትሽ፣ ያንን ነገር አይተሽ ተረድተሽ ታቂባቸዋለሽ። በትክክልም አውቀሽም ስለምትነኪያቸው ነው የማይወዱሽ። አንደኛ ጥያቄ ይሄ ነው። እንዴት አድርገሽ በትዕግስት ይሄን ነገር እንዴት ታቂባቸዋለሽ? አንደኛ። ሁለተኛ ደግሞ ትዕግስትሽ በጣም ነው የሚገርመኝ። ሁለተኛ ጥያቄ ደግሞ ማዳም ቤት ነው የምትሰሪው፣ ስራው ከባድ ነው ይገባናል። ብዙ ሴቶቻችን እናውቃለን ምን ያህል ሳክሪፋይስ ከፍለው እንደሚሉና ጊዜ እንዴት ነው የሚበቃሽ? መተሽ 2-3 ቪዲዮ በቀን ልትሰሪ ትችያለሽ። አንዳንድ ጊዜ በጣም ይገርመኛል። ስጠብቅሽ አገኝሻለሁ። እንደት ለምናገር 12ቱም አካውንትሽ ያለ ይመስለኛል ስልኬ ላይ ቢፈለግ ማለት ነው። ከስር ስርሽ ነኝ እኔ በቃ በዘጉብሽ ቁጥር አለው። እና በዚሁም አጋጣሚ አንድ መልእክት ማስተላለፍ ፈልጋለሁ። ሙስሊሙ በጣም መሲን ፎሎ ማድረግ አለበት። ሴት ብቻ ጀግና ያለችን እሷ ናት ይመስለኛል። ከመጀመሪያውም ጀምራ አሁን ነው ሴቶች መምጣት የጀመሩት እንጂ ብቻዋን ነው እስካሁን የታገለቻቸው ያለችው። እሷ ደግሞ ነገሩን ስለምታቀለውና የምትሰራውን ነገር ለአላህ ብቻ ስለሆነ ትኩረት አልሰጠናትም። መሲን እንደሚገባት አላከበርናትም ብዬ ነው የማስበው እንጂ እሷ በጣም ለዲን እየታገለች ነው ያለችው። ማንም ከሚያደርገው በላይ በዚህ ስራዋን እየሰራች በዚህ ጋር ስድቡን እየሰደቧት በጣም ለጭንቅላት የሚቀፍ ነገር ነው። እኔ እሷን ሲሰድቧት ራሱ ማየት አልችልም። በብሎክ ነው ስልኬ እንዳለ። የነሱ ፔጅ የለኝም ሲጀምር። እና በጣም ሙስሊሙን አማና ነው የምለው መሲን ነገር አጠንክሯት ባካችሁ። አቅም ያለው በአቅሙ፣ ገንዘብ ያለው በገንዘቡ፣ ሀሳብ ያለው በሀሳቡ ብንተጋገዝ ብዬ እላለሁ። አመሰግናለሁ። በጣም ነው የምወድሽ። ጀግንነትሽን በጣም ነው የማደንቀው። አላህ ብርታት ይስጥሽ፣ እድሜ ይስጥሽ። ኢንሻአላህ ደግሞ ሳልህ የሆነ ልጅ ይስጥሽ። እንግዲህ በስተመጨረሻ በጣም ሐቀኛ ስለሆንሽ እድሜሽን እንግዲህ እኛ እንኳን ደፍረን እድሜያችንን አንናገርም ሴቶች፣ ግን አንቺ በጣም ሐቀኛ ነሽ እና ትልቁ ያንቺ አላህ የሰጠሽ የዳዋ ኃይልሽ ሐቀኝነት ነው። በቃ መሲ ላይ ትልቁ ነገር ይሄ ሐቅ ናት። በቃ ቀጥ ያለች ናት። ወደ ግራ ወደ ቀኝ ይላት። ውደዷትም ጥሏትም ትጋፈጣችኋለች እንጂ ደስ እንዲለው ብላ አትዋሽ። የመሲ ትልቁ ኳሊቲ ሐቀኝነቷ አላህ የሰጣት። ለአንዱ ንግግር ሲሰጠው ለአንዱ ደግሞ በቃ የእሷ ደግሞ ትልቁ አላህ የሰጣት ሙዕጂዛዋ ሐቀኛ ናት። እና በጣም ሐቀኝነትሽን የምወድልሽ፣ በጣም ነው የምቀናብሽ በኸይር ማለት ነው። እና አላህ እድሜ ይስጥሽ፣ አላህ ያስደስትሽ፣ አላህ ያውጣል። ሁላችሁንም አመሰግናለሁ። መሲም በጣም ነው የምወድሽ። አዲስዬን በጣም ነው ጥያቄ እሺ አሪፍ ጥያቄ ነው የጠየቅሽው ሃናን። በነገርሽ ላይ ጥያቄውን ከመመለሴ በፊት ሐቅ እረፍት ይሰጣል ያ ጀማዓ። ለዚህ ነው ቅድም ሐሳቤን ከመናገሬ በፊት ለአዲስ የተናገርኩት ምንድነው፣ ንጹህ ልብ ይዛችሁ የሆነ ነገር ጀምሩ፣ የሆነ ነገር ስሩ፣ ሐቀኛ ሆናችሁ ስሩ፣ ታተርፉበታላችሁም፣ ለእናንተ እረፍት ይሰጣችኋል። ይሄ እረፍት ይሰጣችኋል ያልኩት ለዚህ ነው። እና ሐቀኔ ለራሴ ሰላማዊ እንቅልፍ እተኛለሁኝ። የነመዳምን ስራ በአግባቡ እንድሰራ ስለሚጠቅመኝ ህሊናዬ እረፍት ስለሚሰጠው ነው ሐቀኛ የሆንኩት። ኦኬ አንዱ ይሄ ነው። እነፂ በነበሩበት ሰዓት የጀመርኩት አሁን እነፂ በጣም ይሳደቡ ነበረ። በነገራችን ላይ የዛ ጊዜ ጥሩ ያደረኩ ነበር። አካውንቱ ባይዘጋ እስካሁን ብዙም ይሆን ነበር፣ ግን አካውንቱ ተዘግቶ ነው። ብዙ እንኳን አይደለም ሙስሊም ክርስቲያኖችን በዛን ሰዓት አስተምሬያለሁኝ። እንደው መጨረሻ አካባቢ ላይ አረተው መሰረትና መስላት ነቆራ ነበር። አሁን ክርስቲያን ወገኖቻችን የዛ ጊዜ አንተ መሐመድ እንዲህ ነው፣ ይሄ በየምህራቡ በየመነኮሳቱና በየዳቋናቱ በነብያችን ላይ የሰደቡትን ስድብ ያንን ይዘው ነበር ንቆቁር የሚያደርጉት። ይሄ ነገር በቃ ይበቃናል። አሁን ላይ የፍትሐ ነገስት ዘመን አይደለም። አሁን 21ኛው ክፍለ ዘመን ነው። ይሄ በየምሕራቡ መነኩሴና ዳቆን የተሳደበውን ስድብ አቁሙና ስትጠይቁ በአግባቡ ጠይቁ። መረጃ መሰረት አድርጋችሁ ጠይቁ። ተፍሲሩ ምን ይላል በሉ እያልኩኝ ሳስተምር የሚገርምሽ ነገር አዲስ ክርስቲያን ወገኖቻችን ምን ማለት ጀመሩ? ኮሜንታሪ ማለት ጀመሩ።
የክርስትና መጽሐፍ ቅዱስ ላይ የመጽሐፍ ቅዱስን አሁን ጴንጤውም የራሱ የጴንጤ ኮሜንታሪ ያለው ኦርቶዶክስም የራሱ የኦርቶዶክስ ኮሜንታሪ ያለውና ኮሜንታሪ ምን ይላል ማለት ጀመሩ። ስለዚህ አመስግኑኝ ማለት ጀመርኩኝና ስድብ ሲሰርቡኝ ስድብ ማልመልሰው ምንድነው ለተጠየቀው ጥያቄ መልሱን ትቼ በሌላ ሄርኩ ማለት ነው። ፎከስ ማድረግ ያለብኝ አንደኛ ጥያቄው ላይ የዋሹበት ውሸት ላይ አንደኛ፣ ሁለተኛ ውሸታቸውን እንደሆነ ስለማቅ እነሱ በውሸታቸው እንዲሸነፉ ሰውም እንዲታዘባቸው ስለፈለኩኝ ነው። አንደኛ ነገር ያኔ ሁለተኛው ነጥብ ማለት ነው። በሶስተኛው ነጥብ ደግሞ መጽሐፍ ቅዱስ ላይ በህይወት ዘመናቸው ሰምተውት የማያውቁት ነገር ስላለኝ ነው። ክርስቲያን ወገኖቻችን አሁን ብዙ ጊዜ ኢየሱስ አምላክ ነው ይላሉ። ሐዋርያት ራሱ በኢየሱስ ፈጣሪነት የሚያምኑ ነበር የሚመስላቸው። ሐዋርያት በኢየሱስ ፈጣሪነት አያምኑም የሚለውን ለነዚህ ክርስቲያን ሰዎች ማድረስ ስላለብኝ እነሱ የሚሰድቡኝ ለስድባቸው ከመለስኩኝ እኔ የምናገረው ነገር አግባብ ላይ አይደርስም። አው ፎቶዬም ብዙ የሚያቀናብሩ አሉ፣ ብዙ አሉ። ነገር ግን የሚያመጡትን ነገር መልስ መመለስ ስላለበት ነው። ጥሩ ሂጃለሁ በዚህ በነፂ ጊዜ በነገርሽ ላይ ሃናን አልቀሳለች። ያለቀሰችው ለምንድን ነው አስታውሳለሁኝ። ሐዋርያት በኢየሱስ ፈጣሪነት አያምኑም፣ ኢየሱስን እግዚአብሔር ወልደ አላሉትም ስል ለመመለስ ሞከረች። የተለያዩ ሐሳቦች ያመጣችውን ሐሳብ ይሄ የሚያወራው ስለሌላ ነው ምናምን ብዬ መለስኩላት። በእርግጥም አረብ ሀገር ነበረች፣ ከአረብ ሀገር ያው ኢትዮጵያ ስለገባች በዛው ጠፍታለችና ለዛ ነው ያልሰደብኳቸው። ለምንድን ነው እንደሚዋሹ ስለማቀና እኔ ሐቅ እንዳለኝ እኔ ጋር እነሱ ራሱ መጽሐፍ ቅዱስን ስለማያውቁት መጽሐፍ ቅዱስን እንዲያነቡ ስለፈለኩ ነው። በዛን ሰዓት የሚጠሉኝ ሙስሊሞችም ቢኖሩ አሪፍ ነው። መሀል ላይ ግን የአማራ ክልል ላይ ያው በተነሳው ጦርነት ምክንያት አንዳንድ ቦታ ወንድሞች ተገለው ስለነበረ ወንድሞች ለምን ተገደሉ በእያንዳንድ ቪዲዮችን ሰራ ስለነበረ ፖለቲከኛነት ዘረኛነት የሚል ካለ ስሜ ስም ሰጥተውኝ መሀል ላይ ትንሽ ጋፕ ተፈጠሩ እንጂ በፊት አካባቢ ጥሩም ይከተሉኝ ነበር፣ ልጆች ጥሩም ሐሳብ ይሰጡኝ ነበር። እና የግንዛቤ ጥርት ስላለ ለአንዱም ብሔር ደግፊ አንዱም ብሔር እንትን ማልደግፍ አንዱን የፖለቲካ ፓርቲ ደግፊ አንዱን የፖለቲካ ፓርቲ የሚደግፍ የመሰላቸው አንዳንድ ስማጥፊ ልጆች መሃል ላይ ተከሰቱ። ንጽጽር ስትሰሪና ታድርግ የሚሉ ሰዎች አስተያየት ሰጥተውኛል። እኔ ስለማያስችለኝ ነው እንደዛ ያደረኩት እንጂ የትኛውም ብሔር ደጋፊ አይደለሁም፣ የትኛውም ፖለቲካ ደጋፊ አይደለሁም። እና ይሄንን መታወቅ አለበት። አንዳንድ ጊዜ ቲክቶክ ቶክሲክ ነው የሚባለው እውነት ነው። ወላሂ አንቺ መናገር የፈለግሽው ሳይደርስ እነሱ በሌላ ተርጉሞት ይገኛልና እባካችሁ በሌላ የምትተረጉሙ ሰዎች እባካችሁ አላህን ፍሩ። በተለይ ሙስሊም ሆናችሁ ነው የምለው። ይሄን ይመስላል። ጨርሻለሁ። ኦኬ ሃናን ተመልሶልሻል። እዚህ ጋር ማን ነው የሚለው ስሙ ቡሻር ነው የሚለው። አመሰግናለሁኝ። አውርዱኝ። እኔና አዲስ ማን ነው የሚለው አዲስ በጥሬው እንግዲህ ከኔ በላይ ነው። ሰላም አለይኩም እንዴት ናችሁ? ሙበሽር ነው ሙበሽር እንዴት ናችሁ? ሰላም ናችሁ? አልহামዱሊላህ። ቅድሚያን አዲስ አረብ ነው በጣም አመሰግንሽ። ለዚህ ሁሉ ሙስሊሙ እየገባ በዚህ ፕላትፎርም የራሱን ሐሳብ እንዲገልጽ ያልሽው አንቺ ነሽ። አላህ እንግዲህ መጀመሪያ አንቺን ማመሰግንሽ። ያው አንቺም ሰለም ትንሽ ከሰውዬ ነው ሁሉ ብዙ ጊዜ ከስር ነው ሁሌ ማዳምጥሽ ማለት ነው። እና በአንቺ ደግሞ የመጣ ብዙ ሰዎች ደግሞ ሂዳያ ያገኙ ነው። አላህ ጨምርልሽ፣ አላህ ሀትመሻላ ያብጅልሽ። ይሄ ነው ዱዓዬ ነው ለአንቺ ማለት ነው። ቀጣይ ደግሞ መሲ ያው ሁሌ ነው የምናዳምጥሽ። ሁሌ ስክሮል የምናየው ከድሮም ያንቺ ነበር ከድሮም ማለት ነው። እና አንቺም አላህ የምትፈልጊው ነገር አላህ ያሳካልሽ። ሌላው እኛ እንደ ሙስሊም እንደ እህትና ወንድም ምን ከጎንሽ ምን እናርግ ምን እናግዝ? እኔ እሱ ነው ሐሳቤ። ንገሪና በግልጽ እውነት ነው የምልሽ። ወላሂ ያ አሁን እንደሰማነው ከሆነ ሰው ቤት ለምሳሌው ምን እንርዳሽ በጎንሽ? ይሄንን ብትነግሪኝ። ሰላም አለይኩም። ወአለይኩም ሰላም። ኦኬ በነገራችን ላይ ጥሩ ጥያቄ ነው። እኔ ፐርሰናሊ ምንም አይነት እርዳታ ከማህበረሰቡ አልፈልግም። አሁን ጤና አለኝ፣ እሰራለሁ፣ በላለሁ፣ ጠጣለሁ። አልহামዱሊላህ እኔ ችግር ነገር የለም። ነገር ግን እንደው እንርዳሽ ካላችሁ ምንድነው የምፈልገው በሁሉም የኢትዮጵያ ክልል መሬት ላይ ሲንወርድ
ከሶሻል ሚዲያ ከቲክቶክ ላይ ስንወርድ መሬት ላይ ያለው ሀቅ ምንድነው? የቲም ልጆች የሚያሳድጉ ከባል ጋር የተጣሉ ልጆች ይዘው ብዙ ችግር የሚያሳልፉ እናቶች አሉ። እነዚህ ለፕሮቴስታንት ሚሽነሪ ግብአት እየሆኑ ነውና የቻላችሁ ሶሻል ሚዲያ ላይ የምትጠቀሙ ኢንተርኔት ላይ ያላችሁ ለኢንተርኔት ታወጣላችሁ፣ ለሻይ ታወጣላችሁ፣ ብዙ ነገር ታወጣላችሁ። ከምታወጧት እንደው $10 የሚበዛ ከሆነ $5 በወር ለማገዝ በጣም ብዙ አለ። በሁሉም ክልል የእርዳታ እንትኖች አሉ፣ ቼኖች አሉ። እነዛ እርዳታ ቼኖች ጋር በመግባት በወር የሆነ ሳንቲም በመስጠት ኦኬ የቲም ልጅ የምታሳድግን እናት ባለትቷት የሄደችን ብቸኛ ሴት ችግረኞችን እንርዳ ነው። ይሄ ነው የኔ እንትን። እንደውም ባለፈ አንድ ልጅ ራሱ ቆይ እንደውም ቪዲዮ ሰራለሁ በዛ ላይ እንኳን እንደነው ንጽጽር የሚሰጡትን እውቅና ስጧቸው ምናምን። እውቅና ለኛ ምንም አይጠቅመንም። እውቅና ምን ያደርግልናል እንዴ? እውቅና እኛ ሶሻል ሚዲያ ላይ ስለወጣን እውቅና መሰጠቱ አስፈላጊ አይደለም። መሬት ላይ የወረደው ማህበረሰብ እየተቸገረ ነው በነገራችን ላይ ማለት ነው። ምን አለ መሰላችሁ ክርስትና አሁን ላይ አካዳሚካሊ ለሆነ ማህበረሰብ ኢንተርኔት ላይ ተሰብኮ ውጤት የማያመጣ ሃይማኖት ነው። ይሄን እነሱ የሚያውቃሉ። ስለዚህ ኢንተርኔት ላይ ተሰብኮ ለአካዳሚ ማህበረሰብ ለሚያነብ ለሚጽፍ መረጃ ለሚል ሰለጠንኩ ለሚል ማህበረሰብ ክርስትና ተሰብኮ ውጤት ስለማያመጣ ውጤት የሚያመጣላቸው ነገር ምንድነው? የኔ ቢጤ ሴት እንዴ ሰው ብዙ አይነት ፍላጎት ነው ያለው በነገራችን ላይ ነው። እንዴት እንዲህ ያደርጋል ብለን የምንለው በተለይ የተራበ ሰው፣ የተቸገረ ሰው፣ የታመመ ሰው ጥቂት ነገር ይሸጉደዋል። ጥቂት ነገር አደናብሮት ታያላችሁ። ምክንያቱም የሰው ልጅ ደንባራ ነው። እኔም ቢቸግረኝ እንደዛ ነው የምሆነው። እና ምንድነው የሚፈልገው? ኢንተርኔት ላይ ያላችሁ $5 $3 $4 በወር አውጥታችሁ በአካባቢያችሁ ኦሮሞም ከሆናችሁ አፋርም ከሆናችሁ ሶማሌም ከሆናችሁ ወሎየም አማራም ከሆናችሁ ሸዋየም ሆኑ ጎጃሜም ሆኑ በእናንተ አካባቢ በእናንተ ቀበሌ በእናንተ ወረዳ የተከፈቱ የእርዳታ እንትኖች ካሉ እነዛሽ ጋር በመግባት 5-10 በመስጠት እነዛ አካባቢ ያሉ ድሆች ይረዱ። የማይረዱ ከሆነ የፕሮቴስታንት ግብአት ነው የሚሆኑት። ፕሮቴስታንት በዚህ ሰዓት የመንግስት ሃይማኖት ስለሆነ ማጆሪቲው ማህበረሰብ ወደፊት ጴንጤ መሆን አለበት ተብሎ እየተሰራ ነው ያለው። እኔ እዚህ ጋር የምነግራችሁ በወር 60 ሪያል ማዳም ከምትከፍለኝ ደሞዝ ቀንሼ በወር 60 ሪያል የሚከፍርበት እንትን አለ፣ የሚከፍልበት የሆነ ድርጅት አለ። ያ ድርጅቱ በፊት የተቋቋመው የዩኒቨርሲቲ ተማሪዎች ነበሩ ያቋቋሙት። አዲስ ይብታ አንጂታቸው ላጥ ብሎ ለራሳቸው ድሆች ናቸው። ፕሮቴስታንቶቹ በየወሩ የቅንጭህልና ዘይት ሰጥተው ጴንጤ ያደረጓቸው ድሃ ቤተሰቦች ነበሩ። እነዛን ቤተሰቦች እኛ በቆሎ እንሰፍርላችኋለን ከጴንጤነት ተመለሱ ብለው መልሰዋቸው ነበር እንትን የሚሉትና የሚረዳቸው ሲያጣ አሁን ተተውት። በርግጥ ተቋሙ አሁንም አለ። ተቋማውን ንጽጽራዊ ትምህርት የሚሰጥ ንጽጽራዊ መጽሐፍ የሚሰጥ ነው። ኦኬ እንደዛ ሆኗል። አሁን ቢር ማስተላለፈው ምንድነው? አከሌ ሶሻል ሚዲያ ላይ ስለወጣ እንዲላ አድርግለት ብላችሁ የምትሰጡትን ገንዘብ ለዛ ተቋም መጽሐፍ ግዛበት ብላችሁ ስጡልን፣ ለዛ ተቋም ለየቲም ስጥልን ብላችሁ ስጡልን። ይሄን ነው የሚፈልገው። በነገራችን ላይ እኮ ሶሻል ሚዲያ ላይ መጥቼ ፕሮቴስታንት በስንዴና በዘይት ነው የሚስፋፋው ስል ሙስሊሞቹ ይህቺ ምኗ ነገረኛ ናት ምን ጣለብን እያሉ እንትሱኝ ነበር። ሙስሊሙንም ጴንጤውንም ሳልሰማ ነው እየሰራ ያለሁት። ምክንያቱም ዋናው ነገር ምንድነው? ማህበረሰቡ መዳኑ ነው። እና እኔ ምንም ነገር አልፈልግም። እኔ ከማዳም ከምሰጠኝ ደሞዝ ቀንሼ እንደምሰጡሉ ያንዳንድ ሸቃል ከአረብ ሀገር ስምትሄዱ አረብ ሀገር ከገባችሁ በኋላ እኔ ብያችኋለሁ ራሱ ተቋሙን ከአረብ ሀገር ከሄድኩኝ ከኔ እንዳትጠብቁ ከአረብ ሀገር ማዳም ከምሰጠኝ ነው ቀንሼ የምሰጣችሁ ብዬ ነግሬ አረብ ሀገር እስካለው ድረስ ለዛ ተቋም በወር 60 ሪያል እሰጣለሁ። እንደውም ባለፈ ራሱ በየሰፈሩ እየዞርኩኝ ስለምን ነበረ ግቡ አባል ሁኑን እያልኩኝ ማለት ነው። እና አሁንም ቢሆን ባዳማ አለ፣ በኦሮሚያ አለ፣ በተለያየ እንደው መቋቋም አለበት። በተለይ ኦሮሚያ ክልል ላይ ማጆሪቲ ኦሮሞ ጴንጤ መሆን አለበት እየተባለ እየተሰራ ብዙ የገጠር ቀበሌዎች ላይ ኦሮሚያ ክልል ላይ ጴንጤ የተደረጉ እህት ወንድሞቻችን አሉ። መስጂዳቸው በጣም ነው የሚያሳዝነው። ትምህርት ቤት የለም። እንደውም ባለፈ ሻሸመኔ ላይ የሆኑ ጴንጤ መምህራኖች የሙስሊሞች ልጆች እየደበደቡ መስቀል ያለው ልብስ ልበሱ ኢየሱስ ጌታ ነው በሉ ብለው ህፃናቶችን ደብድበዋቸዋል ሁላ ወላሂ። ስለዚህ በቃ እናንተ በየሰፈራችሁ በየአካባቢያችሁ የተቋቋመ ካለ ግቡና ሳንቲም ስጡ፣ ካልተቋቋመ እንዲቋቋም አድርጉ ነው የምለው። አበዛሁባችሁ። like all I can say is
ማሻአላ አላህ ይጨምርልሽ ቲክቶክ ላይ እናንተም ይቅርታ እኔ አንዳንድ ጊዜ ትንሽ ይጆ ማደር ሆዴን ስለሚቆርጠኝ ምን ላርግልሽ ይቅርታ አሁንም በአደባባይ የምትሉትስ ነገር የምራችሁን ነው እንደው የምራችሁን ነው እንደው የምራችሁን ነው ኤኒዌይስ አሪፍ መልእክት አስተላልፈሻል መስዬ በጣም ምርጥ መልእክት ነው አይ ቲንክ በደንብ ኮንሲደር ሊደረግ የሚገባው መልእክት ነውና ሁሉም ጋር የትኛው ጋር መዳረስ አለበት የሚባለው ነገር በደንብ እንዲያስተውሉ አድርገሻል ብዙ ሰው ሜንሽን ያላደረጋቸውን እይታዎችን በቦታቸው በአካባቢያቸው እኔ እንትኑን ንጽጽሩንም ቦታ አይመለከተኝም ብዙ ጊዜ ብንልም መድረሳዎች አሉ ምናምን አሉ ሲሉ በጣም ነው የሚያሳዝነኝ ውስጥ ገጠር ውስጥ ገብተው ቁርአን ነው የቀሩት ከተማ ገብተን የገባን ገጠር ውስጥ እኮ እንደዚህ አልቀራንም የሚሉ አሉ ቁርአን የሌላቸው ቦታዎች አሉ ምናምን እኛ አትሊስት በልተን እያደር ነው አዎ እህታችን መሲ እናስፈልጋታለን ኢንሻአላህ ወደፊት እዚህ ጋር እየመጣችሁ ላይክ ፕሮሞሽን ለተመልካች ነው ውጭ ላለው አታርጉ ቅድም ብዬ ነበር ምናልባት እሰማ ከነበረ ለአንተ አይደለም ሙበሽር ግን ባንተ ሰበብ ለሌሎቻችሁም እውነት መተባበር ግዴታ ማስ ሚዲያ ላይ ወጥቶ መለፈፍ ያስፈልገው እህታችሁን ሰፖርት ማድረግ ከፈለጋችሁ በጀርባ ሄዳችሁ ማድረግ ትችላላችሁ የልብ ካሉት ምንድነው አንዳንዴ እንባይገድም እስቲ እኔም ልተረት ዛሬ ከመሲ ጎን ነኝ ከተሳሳትኩ ስለምታርመኝ ተረትና ምሳሌ ቢሱም ጎበዝ ታንጀ ካላችሁ እንባይገድም በቃ እንደዛ ስለሆነ ቦታው አይጠፋባችሁም እውነት እሷን ሰፖርት ለማድረግ ጨንቋችሁ ከሆነ ቦታው አይጠፋባችሁም ሌላችሁ ጥያቄ ካለ መቀጠል ትችላላችሁ አመሰግናለሁ መስዬ ምርጥ መልእክት